የባለስልጣኑ ቅምጥ ከፊያሜታ አምሃ። ትልቅ ህልም ነበራት። ከሷ በላይ በዙሪያ ያሉ ሰዎች በህልሞቿ እርግጠኛ ነበሩ። እናቷም የልጇ ህልም እውን ሆኖ ፍሬውን ለመብላት ልጇን ከልጅነቷ ጀምራ ተንከባክባ ነበር ያሳደገቻት። ግን ህልም ብቻውን ፍሬ አይሆንም። ይሆናል እሆናለሁ ብሎ ማውራት ብቻ ውጤት አይሆንም። ህልምን ለማሳካት ብዙ እንቅፋቶች አሉ። እነሱን አልፎ ህልምን ማሳካት የዛን ሰው ጥንካሬ ያሳያል። ቃል ኪዳን ትልቅ ህልም ነበራት። ህልሟን ባትጨብጠውም የሆነ ያክል ይሰማት ነበር። ያደገችው ግርግር የበዛበትና ሁሉም ቤቷ የሆነበት ሰፈር ነው። የወለደቻት እናቷ አንድ ብትሆንም ያሳደጓት የሰፈር እናቶች ግን ብዙ ናቸው። የሰፈር ልጆች ጋር እንደ እህት ትቀራረባለች። ሁሉም የእሷን ከፍታ ይጠብቃል። ቃል ኪዳን ከሀገር አልፋ በዓለም ስመጥር ሞዴልና ተዋናይ የመሆን ህልም አላት። ቁንጅናዋና የሰውነቷ አቋም እንዲሁም የትወና ችሎቷ በዙሪያ ያሉ ሰዎች በእሷ እርግጠኛ እንዲሆኑ አድርጓቸዋል። ሁሉም ሰው ቃል ኪዳን ከዓመታት በኋላ የናጠጠች ሀብታምና ታዋቂ እንደምትሆን ነበር የሚያስበው። ብዙ ወንዶች ቢወዷትም ለእሷን መጥንም ብለው ያስባሉ። ቢወዷትም ፍቅራቸውን ደብቀው ይጎዳሉ እንጂ ቀርበው እድላቸውን አይሞክሩም። ግን የሚገርመው ቃል ኪዳን ከአንድ ወጣት ጋር በፍቅር ወደቀች። ይሄ ነገር አብዛኞቹን ያስደነገጠ ነበር። ሮቤል ፈጣንና በሴቶች ተወዳጅ ነው። ስራውም ሴቶችን ወደ ውጭ መላክ ነው። ቃል ኪዳንና ሮቤል የተዋወቁት መንገድ ላይ ነበር። ቃል ኪዳን ከትምህርት ቤት እየተመለሰች ነበር። እሱ ደግሞ ከክፍለ ሀገር የመጣች ወጣት ሴት ጋር ከፊት ለፊት ይሄዳሉ። ልጅቷ ወደ አረብ ሀገር ለመሄድ ነው የመጣችው። እናም ዛይዳ ማድረግ ያለባትን እየመከራት ነበር። እሷ ከኋላ እየተራመደች ምክሩን ታዳምጣለች። እዛ ታጋሽ መሆን አለብሽ። አንገትሽን ደፍተሽ ስሪ። ታጋሽ ከሆንሽ ደግሞ ቤት በመቀያየር ጊዜሽን አታባክኝም። ለረጅም ጊዜ አንድ ቤት ውስጥ የመቆየት እድል ይኖርሻል አላት። የኔ ቃል ኪዳን በማያገባት ገባች እና የማንም ነጫጭባ እየሰደባት ዝም ልትል ነው? ክብሯን ሲረግጡት ትታገሳቸው አለች። ሮቤልና ወጣቷ ወደ ቃል ኪዳን ዞረው አዩአት። አው አንገትሽን ደፍተሽ ካልሰራሽ የምትፈልጊው ገንዘብ አታገኝም። አገሯ ላይ እንደ ንግስት እንደላቃ እንድትኖር በሰው ሀገር ላይ እንደ ባሪያ አንገቷን ደፍታ መስራት ግድ ነው አለ ሮቤል። ቃል ኪዳንና ሮቤል በዚህ ጉዳይ እየተከራከሩ ረጅም መንገድ ተጓዙ። በስተመጨረሻም በሷ ሐሳብ ተሸነፈች። የተዋወቁት ያኔ ነበር። እናም ከዛ በኋላ ሮቤል ወደ እሷ ሰፈር እየሄደ ያገኛታል። በስተመጨረሻ ሁለቱም ፍቅር ውስጥ ገቡ። ይሄ ነገር ሁሉንም አስደንግጧል። እናቷን ግን ይበልጥ አበሳጭቷል። እኔ ያሳደግኩሽ የሰፈር ደላላ ጋር እዚሁ ተልከስክሰሽ እንድትቀሪ አይደለም። አንቺ ትልቅ ቦታ የምትደርሺ ሴት ነሽ። ስለዚህ ከሱ ጋር ያለሽን ግንኙነት አቁሚ አለቻት። እሷ ግን አቁሚ በተባለች ቁጥር እየባሰባት ሄደ። ሮቤል ጥሩ ስለሚሰራ ጥሩ ገቢ አለው። እናም አንዳንድ የሰፈር ሰዎች ጥሩ ሰው ነው ያገኘሽው፣ ገንዘቡን ተጠቀሚበት ይሏታል። እሷ ግን ገንዘቡን አይታ ሳይሆን ፍቅር ይዟት ነው የቀረበችው። ጭራሽ ትምህርቷ ላይ ትኩረት ማድረጓን ቀንሳ ከሱ ጋር ጊዜ ታሳልፋለች። እሱም ከሷ ጋር ጊዜ ማሳለፍ ያስደስተዋል። በተለይ ደግሞ እሷን ይዞ ከጓደኞቹ ጋር ሲዝናና ኩራት ይሰማዋል። በጣም ቆንጆ ስለሆነች ጓደኞቹ በቁንጅናዋ እየተደመሙ አፈስካት ይሉታል። ሮቤል በኩራት ደረቱን እየመታ እኔ እኮ ሮቤል ነኝ፣ በሴት ምርጫ ልታማም ይላል። መንግስቱ የተባለው ጓደኛው ግን ደስተኛ አልነበረም። እቺ ልጅ ለቁም ነገር ካልፈለካት ህልሟን እንዳታጨነግፈው ይለው ነበር። ሮቤል በመንግስቱ በጣም ይናደዳል። በእኔ ስለምትቀናብኝ የኔ ደስታ ያስደስትህም ይለዋል።
መንግስቱ ከዛ በኋላ ዝምታን መረጠ። አንድ ቀን ሁሉም በተሰበሰቡበት መንግስቱ የቃል ኪዳንን የወደፊት ህልም ጠየቃት። እሷም ደስ በሚለው ፈገግታዋ እያየችው ህልሟን ዘረዘረችለት። ከልጅነቴ ጀምሮ እኔና በዙሪያ ያሉ ሰዎች ስለ ህልሜ ትልቅ ተስፋ አለን። በእርግጠኝነት ያቺን ሴት መሆን እችላለሁ በማለት ስለ ህልሟ ነገረችው። አይኖቿ ውስጥ ያየው ተስፋና የህልሟን ጉጉት ነበር። ይቺ ልጅ ትልቅ ተስፋ እንዳላት እሱም አመነ። ብዙ ሰው እንደዚህ ራሱን ከፍታ ቦታ ላይ አድርጎ ማለም ያስፈራዋል። ምክንያቱም እዛ ልደርስ አልችልም ብሎ ስለሚያስብ ነው። አንቺ ግን እችላለሁ ብለሽ ራስሽን ትልቅ ቦታ ላይ አስቀምጠሻል። በእርግጠኝነት አሁን ያልሽው መሆን ትችላለሽ። ግን አንድ የምነግርሽ ነገር ይህንን ህልምሽን የሚያደናቅፍ ትናንሽ ህልሞች እንዳያታልሉሽ ነው አላት። መንግስቱ የተናገረው ነገር በሰዓቱ አልገባትም። ትናንሽ ህልሞች ያላቸው ምን እንደሆኑ ማወቅ ተሳናት። ሮቤል ግን ገብቶታል። ትንሽ ህልም ያለው ከሮቤል ጋር ያላትን ፍቅር ነው። የቃል ኪዳንን እጅ የያዘ ያልሽው ቦታ ላይ እንደምትደርሽ አውቃለሁ፣ ግን ህልምሽን ለሁሉም ሰው አትናገሪ በማለት መንግስቱን ገላመጠው። አንድ ቀን ጠዋት ወደ ትምህርት ቤት እየሄደች ሳለ አንዲት ወጣት ከኋላዋ ትከተላታለች። በእሷ እርምጃ መጠን ስለሆነ የምትራመደው ጨንቋታል። ቆም ብላ ልታሳልፋት አሰበች። ወደ ጥግ ስትቆም ልጅቷ ወደ እሷ መጣች። ቃል ኪዳን ማለት አንቺ ነሽ አይደል ብላ ጠየቀቻት። እሷም ግራ በተጋባ አስተያየት እያየቻት አዎ አለች። ከሮቤል ጋር ያለሽ ግንኙነት የተሳሳተ ነው። ከሱ ራቂ። እሱ ፍቅረኛ አለችው። እሷ በሰው ሀገር ትጠበሳለች፣ እሱ ደግሞ ካንቺ ጋር ሽሺ ገዳሜ እያለ ነው። ከዚህ ሰውዬ የማትርቂ ከሆነ ለእህቴ ስል ሁለታችሁንም አጠፋችኋለሁ በማለት አስፈራራቻት። ቃል ኪዳን በዝምታ አዳመጠች። ይህንን ተናግራ ትታ ሄደች። አልፈራችም፣ ግን ሰውነቷ በንዴት እየጋለ ነው። ሮቤል ፍቅረኛ እንደሌለውና ከነጭራሹ ፍቅር ይዞት እንደማያውቅ ነበር የነገራት። ወደ ትምህርት ቤት መሄዷን ትታ ወደ እሱ ቤት ሄደች። ከዚህ በፊት ወደ ሥራ ቦታው ወይም ደግሞ ከጓደኞቹ ጋር የሚገናኝበት ግሮሰሪ እንጂ ወደ ቤቱ ሂዳ አታውቅም ነበር። ግን የሚኖርበትን ግቢ በርቀት አሳይቷት ነበር። እሷም በንዴት እየጦፈች ወደዛው ሄደች። ግቢውን በኃይል አንኳኳች። የከፈተችላት የጎረቤቱ ሰራተኛ ነበረች። ማንን ፈልገሽ ነው ብላ ጠየቀቻት። እሷም ወደ ግቢው ዘልቃ እየገባች የሮቤል ቤት የትኛው ነው ብላ ጠየቀቻት። ሰራተኛዋም በቃል ኪዳን ሁኔታ ተገርማ አፏን በእጇ እየሸፈነች የዛሬዋ ደግሞ እሳት የላሰች ናት አለች። ቃል ኪዳን ደግማ ጠየቀቻት። በጣቷ መልክታ አሳየቻት። እሷም ወደ አሳየቻት ቤት ቀጥ ብላ ሄደች። በሩ ገርበብ ብሎ ተከፍቷል። ሳታንኳኳ ዘው ብላ ገባች። ሮቤል አልጋው ላይ ጋደም ብሎ ስልክ እየነካካ ነበር። ሲያያት ደነገጠ። ተነስቶ ወደ እሷ ቀረብ በማለት ምን ነው ቃልዬ በሰላም ነው ብሎ ጠየቃት። ካንተ ፍቅር ከመያዜ በፊት ሰላም ነበርኩ፣ አሁን ግን ሰላም አይደለሁም። አሁን የምጠይቅህን መልስልኝ። አረብ ሀገር የምትኖር ፍቅረኛ አለች ወይስ ያቺ ሴትዮ አሸች ነው ብላ ጠየቀችው። ሮቤል ደነገጠ። የሚናገረው ጠፍቶበት እየተንተባተበ ነው። ምን ተባተቡን ተውና ተረጋግተ በስርዓት እውነቱን ንገረኝ። እኔን በሷ ላይ ነው የደረብከኝ ብላ ድጋሚ ጠየቀችው። ሮቤል ውስጡ ያመቀውን አየር አስወጥቶ አዲስ አየር በመሳብ ተረጋግቶ መናገር ጀመረ። ማን እንደነገረሽ አላውቅም፣ ግን የነገረሽ ሰው ከኔ ጋር ለማለያየት የፈጠረው ውሸት ነው አላት። እሷ ግን አላመነችውም። አረብ ሀገር የምትኖረው ፍቅረኛ እህት መንገድ ላይ ተከትላ ነው የነገረችኝ። ካንተ ጋር የሆነ ነገር ባይኖራችሁ እኔን ተከትላ እንደዚህ አይነት ነገር ፈጥራ አትናገርም ነበር። ስለዚህ የደበከኝ ነገር አለ አለችው። ብዙ ሴቶችን ወደ ውጭ ስለሚልክ ከብዙ ሴቶች ጋር ያወራል። እዛም ያሉ ሴቶች ይደውሉለታል። ከዛ ውጪ ሌላ ግንኙነት እንደሌለው ነገራት። በዝምታ አይኑን እያየችው ነው። እንደዚህ የተጠራጠረችው እንኳን አይኑን ስታየው ልቧ ይጠፋል። ቶሎ ቶሎ መተንፈስ ትጀምራለች። ልታሳብደኝ ነው። በቅናት ጨርቄን ጥዬ ልሄድ እኮ ምንም አልቀረኝም
አለችው። እሱም ፈገግ በማለት ወገቧን ይዞ ወደ ራሱ አስጠጋት። ቅናት በጣም ያምርብሻል፣ ይባስ ፍቅሬ እንዲጨምር አደረግሽው በማለት ከንፈሯን በስሱ ሳማት። ቃል ኪዳን በፍቅር ሰምጣለች። በዚህ ሰዓት ምንም ለማድረግ ቢሞክር አትቃወመው። እሱም እድሉን ሞከረ። ወገቧን ይዞ እየሳመ ወደ አልጋው ይዟት ወደቀ። ቃል ኪዳን ትምህርት ቤት ሳትሄድ ከሮቤል ጋር እርቃኗን አልጋው ውስጥ ዋለች። ፍቅር ከጀመሩ ዛሬ ለመጀመሪያ ጊዜ ነው አልጋ የተጋሩት። እሱም በዚህ ደስተኞች ናቸው። ሮቤል ደረቱ ላይ አስተኝቶ ጸጉሯን እየዳበሰ እንኳንም ያቺ ሴት መንገድ ላይ ያገኘች፣ እንኳን በቅናት ወደ ቤት የመጣሽ፣ እንደዛ ባይሆን ዛሬ ይህን የመሰለ ቆንጆ ቀን አናሳልፍም ነበር አላት። እንኳንም አፈቀርኩ፣ እንኳንም በቅናት አበድኩ አለችው። ቀን ሙሉ ቤቱ ነበሩ። የትምህርት ቤት መውጫ ሰዓት ሲደርስ ልብሷን ሰብስባ ስትማሪው ያለች መስላ ወደ ቤቷ ሄደች። እሱም ተጣጥቦ ልብሱን ቀያይሮ ጓደኞቹ ወዳሉበት ግሮሰሪ ሄደ። ገና ሲገባ ሁሉም አይናቸው እሱ ላይ ነበር። ምክንያቱም ፊቱ በደስታ ያበራል። ገና ከመቀመጡ አዲስ ነገር አለ አለ። ይነገረን አሉት። ሁሉም ከአንደበቱ የሚወጣውን ለመስማት ጓጉተዋል። ሮቤል ጺሙን እየነካካ በፈገግታ ጓደኞቹን እያፈራረቀ ያያቸዋል። አንደኛው ጓደኛው ምን እንደተፈጠረ የማወቅ ጉጉቱ ሊደፋው ስለደረሰ መታገስ አልቻለም። ጺምህን መቆፈርን አቁምና የተፈጠረውን ነገር ንገረን፣ መቼም ከቃል ኪዳን ጋር የተያያዘ ጉዳይ መሆን አለበት አለው። ብር አምባር ሰበረሎ እያላችሁ መስፈን ትችላላችሁ በማለት በኩራት ተናገረ። ይህኔ ጓደኞቹ በጩኸትና በጭብጨባ የጓደኛቸውን ጀግንነት ገለጹ። መንግስቱ ግን በዝምታ እያየው ነበር። ሮቤል ወደ መንግስቱ በማፍጠጥ ምን ነው ቃልዬ ለህልሟ ብላ እኔን የምትገፋ ይመስሎ ነበር እንዴ? እኔ እኮ ሮቤል ነኝ። የቃልዬ ልብ ውስጥ ንግስናዬን ተጎናጽፌያለሁ። በእርግጥ እሷም የኔ ልብ ውስጥ ንግስት ናት አለው። የእውነት የምትወዳት ከሆነ ደስ ይለኛል። ግን አረብ ሀገር የላካቸው ሁለቱ ሴቶች ምን ልትላቸው ነው? እነሱ ሲመጡ በሶስት ሴቶች መሃል ሳንዱች ስትሆን ምን አይነት መላ ነው ከነሱ የሚያስመልጥህ አለው። እንደምንም ብዬ እነዛን ሴቶች ከህይወት ያስወጣቸዋለሁ። ከዛም የኔ ሴት ቃል ኪዳን ብቻ ሆና ትቀመጣለች አለ። ሮቤል ብዙ ሴቶች ቢያቅም ወደ አረብ ሀገር ከላካቸው ሁለት ሴቶች ጋር ግን የውሸት ፍቅር ጀምሮ ነበር። ሁለቱንም እያታለለ ገንዘብ ያስልካቸዋል። ሁለቱም ሲመለሱ ከሱ ጋር ትዳር እንደሚመሰርቱ እርግጠኞች ናቸው። አንዷ ዱባይ፣ ሌላኛዋ ሳውዲ ናቸው። ለሁለቱም ተመሳሳይ ቃላት ነው የሚነግራቸው። በቴሌግራምና በኢሞም ሲያወራ ለሁለቱም የሚነግራቸው የፈጠራ ታሪኮች ይመሳሰላሉ። አሁን ግን ከቃል ኪዳን ፍቅር ይዞታል። እነሱን ከህይወቱ ለማስወጣት እያሰበ ነው። ግን መጀመሪያ የጀመረውን ቤት ሰርቶ መጨረስ አለበት። ያ ቤት እስከሚያልቅ በዚሁ ይቀጥላል። ሳውዲ ያለችው መሰረት ትባላለች። ዱባይ ካለችው በበለጠ ፍቅር ውስጥ ናት። የምትሰራበትን ገንዘብ ለቤተሰቧ ከመላክ ይልቅ ወይም ለራሷ ከማስቀመጥ ይልቅ ለሮቤል መላክ ይቀላታል። አንተን አምናለሁ፣ ካንተ ጋር ይቀመጥ ትለዋለች። ከመሄዷ በፊትም ለተወሰነ ቀን ከሱ ቤት ተቀምጣ ነበር። ደስ የሚል ጣፋጭ ጊዜ አሳልፈዋል። በጣም ስለወደደችው መሄድ ይቅርና ተጋብተን ኑር ብላው ነበር። እሱ ሚዳ መስራት እንዳለባትና ስትመለስ ጊዜ ሳያባክኑ እንደሚጋቡ ቃል ገባላት። መሰረት አሁን መመለሻዋን በጉጉት እየጠበቀች ነው። ገንዘቧንም ለሱ እየላከች ነው። ቃል ኪዳን ከሮቤል ጋር ፍቅር ከሰራች ጊዜ ጀምሮ ስለሱ ማሰብ ማቆም አልቻለችም። አንዳንዴ ሌሊትም ተነስተሽ ወደሱ ሂጂ፣ እቅፉ ውስጥ ግቢ የሚላት ነገር አለ። ከቤት መውጣት ከባድ ስለሆነና ሌሊት ሰፈራቸው ስለሚያስፈራ ነው እንጂ ወደ ቤቱ መሄድ ያምራታል። ቀን ቀን ግን ትምህርቷን ትታ ወደሱ ትሄዳለች። ቃልዬ፣ ባለፈው ያልኩሽን ነገር እየዘነጋሽ ነው። ትልቁን ህልምሽን እየረሳሽ ትንሹ ላይ ጊዜ እያጠፋሽ ነው አላት መንግስቱ። ቃል ኪዳን መንግስቱን በጥርጣሬ ተመለከተችው። ይህ ሰውዬ በሮቤል ስለሚቀና ነው ወይስ እኔን ወዶኛል
ከሮቤል ቀምቶ ለመውሰድ እያሰበ ነው እንዴ ብላ በውስጧ እያሰበች ነው። እሱ ግን እሷ የምታስበውን አስቦ ሳይሆን ለእሷ ስለተጨነቀላት ነው። ስለምትጨነቅልኝ አመሰግናለሁ፣ ግን የኔ ጉዳይ ይሄን ያክል አያሳስብህ አለችው። ከሮቤል ጋር ብቻቸውን ሲሆኑ ስለ መንግስቱ ጠየቀችው። ጓደኝነታችሁ የቆየ ነው? ጓደኝነታቸው በጣም እንደቆየ ነገራት። መንግስቱ ባለትዳርና የሁለት ልጆች አባት ነው። ለቤተሰቡ በጣም የሚጨነቅ ነው። እናም ሁሉም ጓደኞቹ እንደሱ ለቤታቸው እንዲጨነቁ ይፈልጋል። ከሮቤል ጋር ግን በዚህ ጉዳይ አይስማሙም። ምክንያቱም ሮቤል ቤተሰብ ለመምራት ብዙም ፍላጎት ስላልነበረው ነው። ካማረችውና ከተመቸችው ሴት ጋር ጊዜ ማሳለፍ ብቻ ነበር የሚፈልገው። አሁን ግን ማለትም ቃልዬን ካወቀ ጊዜ ጀምሮ ቤተሰብ ስለመመስረት እያሰበ ነው። መንግስቱ ግን አያምነውም። እንደ ሌሎቹ ሴቶች የዚህችን እምል ማበላሽተ ወደ ሌላኛዋ ሴት ለመሸጋገር ነው ይለዋል። እሱ ደግሞ ስላላመነው ይናደድበታል። የቃል ኪዳን ፍቅር እንደያዘው ለማስረዳት ይሞክራል። የቃል ኪዳን እናት የልጇ ሁኔታ እያስጨነቃት ነው። በዚህ ዕድሜዋ የምትሰራው ስህተት የወደፊት ሕይወቷ ላይ ተጽዕኖ ያመጣል ብላ እጅጉን ሰግታለች። ጭራሽ ከትምህርት ቤት ተደወለላት። ቃል ኪዳን መቅረት እንዳበዛችና ትምህርቷ ላይም ደካማ እንደሆነች ተነገራት። የቃል ኪዳን እናት በንዴት ነበር የተናገረቻት። ትምህርትሽን ትተሽ ከጎረምሳ ጋር እየዋልሽ እንደሆነ ሰምቻለሁ፣ ለምንድነው እንደዚህ የምታደርጊው ብላ በጩኸት ጠየቀቻት። ሰሞኑን ትንሽ ደብሮኝ ስለነበር ትምህርት ቤት አልሄድኩም፣ ግን የቀረውት በሮቤል ምክንያት አይደለም፣ በሌለበት አትውቀሹ አለቻት። በልጇ ምላሽ የተገረመችው እናት ከት ብላ ሳቀች። ጎረምሳሽን በመናገር ቅር አለሽ አይደል? ለነገሩ እንዴት ቅር አይልሽ? ስለ ራስሽም ሆነ ስለ እኔ መጨነቅ አቁመሻል። ከልጅነትሽ ጀምሮ ስታልሚው የነበረውንም ህልምሽን ረስተሽዋል። አሁን የምታስቢውና የምትጨነቂው ስለ ጎረምሳሽ ብቻ ነው አለቻት። ፍቅረኛዬ እኮ ነው፣ እንዴት አልጨነቅለት ስትል መለሰች። ከዚህ በኋላ ከሱ ጋር ያለሽን ግንኙነት ታቆሚያለሽ፣ ትምህርትሽን በአግባቡ ትማሪያለሽ በማለት ተናገረቻት። ቃል ኪዳን ለጊዜው ነገሩን ለማብረድ ዝም ብትልም ከሮቤል መራቅ እንደማትችል ታውቀዋለች። የእናቷን ትዕዛዝ ችላ ብላ አሁንም በዛው እንደቀጠለች ናት። ከሳምንታት በኋላ ሁሉም ነገር እየተቀየረ ሄደ። ቃል ኪዳን አረገዘች። በዚህ ሰዓት ስለ ልጅ የምታስብበት ሰዓት አልነበረም። ግን ድንገት ያልጠበቀችው ነገር ሆነ። ይህ ነገር እናቷን በጣም አስደንግጧል። ለልጇ ትልቅ ስኬት የምትመኘው እናት ነፍሷን አቆሽሻ ከፈጣሪዋ ጋር ተቀያይማ አንድ ውሳኔ ወሰነች። ይህ ጽንስ መውረድ አለበት አለቻት። ቃል ግን ይህንን ነገር አልፈለገችም። ልጅሽን ግደዩ እያልሽኝ እኮ ነው፣ ምን አይነት ጭካኔ ነው በማለት ተናገረቻት። እናቷ ግን በጣም ተናዳ ይህንን የማታደርጊ ከሆነ ከዚህ በኋላ ልጄ ብዬ አልጠራሽም አለቻት። ቃል ኪዳን የእናቷ ንግግር ገፍቷት ይሆን ወይም ደግሞ ከእናቷ ቤት ወጥታ ወደ ሮቤል ቤት ለመሄድ ምክንያት ፈልጋ ባይታወቅም በዚህ ንግግር ብቻ ልብሷን ሰብስባ ከእናቷ ቤት ወጣች። ይህንን የተናገረቻት ለማስደንገጥ እንጂ የእውነት ከቤት እንድትወጣ አልነበረም። ግን እሷ ወጣች። እናቷ ግን ሆዷ ስላልቻለ የተናገረችውን ቃል መልሳ አጠፈችው። እሺ እንደፈለግሽ፣ ግን ከቤት አትውጪ፣ እዚሁ ከኔ ጋር መኖርሽን ቀጥይ አለቻት። ከዚህ በኋላ ከሮቤል ጎን ነው መሆን ያለብኝ አለቻት። እናቷ በሐዘን ብታለቅስም እሷ ግን አልተመለሰችም። ጎረቤቶቿ እናቷን ወደ ቤት መልሰው አስገቧት። ልጄን የሆነ ነገር አስነክቷት ነው እንጂ በጤናዋ ይህንን አታደርግም እያለች ነው። የሰፈር ሰዎች ግን አሁንም በቃል ኪዳን ተስፋ አላቸው። ልጅሽ ብልህና ጠንካራ ናት፣ የትም ብትሆን ከህልሟ የሚያግዳት ነገር የለም እያሉ ያጽናኗታል። ቃል ኪዳን ሻንጣዋን ይዛ ቤት ስትገባ ሮቤል ደንግጦ ከተቀመጠበት ተነሳ። ያስደነገጠው ሻንጣዋን ይዛ መምጣቷ ነው። ጠቅልላ እሱ ጋር ልትኖር እንደሆነ እርግጠኛ ነው። ምን ነው በሰላም ነው በማለት ከመግባቷ በጥያቄ ተቀበላት።
ከናቴ ቤት ወጥቻለሁ። ከዚህ በኋላ ካንተ ጋር ነው የምኖረው አለችው። አሁን ድንጋጤው ወደ መረበሽ ተቀየረ። እየተቁነጠነጠ ለምን እንዴት ሲል ጠየቃት። ሁኔታ የጎረበጣት ቃል ኪዳን በግርምት ያየችው የኔ መምጣት ይሄን ያክል የሚረብሽ አልመሰለኝም ነበር። በቃ አላስቸግርህም፣ ለጊዜው ማረፊያ አላጣም በማለት ለመውጣት ፊቷን ወደ በሩ ስታዞር እጇን ያዛት። ያልጠበቅኩት ነገር ስለሆነ ደንግጬ ነው እንጂ መምጣትሽ ረብሾኝ አይደለም በማለት ሻንጣዋን ተቀብሎ ቦታ ሲዞ አስቀመጠው። ግን የመጣችበትን ምክንያት ማወቅ ይፈልጋል። ከናትሽ ጋር ምን ተፈጥሮ ነው ብሎ ጠየቃት። እሷም አየር ስባ እውነቱን ነገረችው። እርጉዝ ስለሆንኩ ካንተ ጋር መኖር አለብኝ ብዬ አስቤ ነው አለችው። አሁን ይባስ ደነገጠ። እየቀለድሽ መሆን አለበት። ልጅ መውለድ እኮ ቀላል አይደለም። እየቀለድኩ አይደለም። ደግሞ ስንዋደዳለን አይደል እንዴ? ብንወልድ ምን ችግር አለው? ያለ ዕቅድ መሆኑ ከባድ ነው። አንቺ ትምህርትሽን መጨረስ አለብሽ። ብዙ ልታሳኪያቸው የሚገቡ ዕቅዶች አሉሽ። እኔም እንደዛው። ቃል ኪዳን በዚህ ንግግሩ አኩርፋ ተኛች። ሮቤል በጣም ስለጨነቀው እሷን ቤት ትቶ ወደ ጓደኞቹ ሄደ። የተፈጠረውንም ነገራቸው። ሁሉም ደንግጠዋል። እቺ ሴት አስራ ልታስቀምጥህ ነው አሉት። መንግስቱ ግን ከነሱ የተለየ ሐሳብ ነበረው። እቺ ሴት ሕይወትህን ታሳምረዋለች። አሁን የምትሰጥ ስጦታ ትልቅ ነው። አባት መሆን መታደል ነው። ስለዚህ እቺን የሕይወትህን ጌጥ እንዳታጣ ተንከባከባት አለው። ሮቤል ግራ ተጋብቷል። አባትነት ቀልድ አይደለም። ብዙ መዘጋጀት አለብኝ። አሁን ግን ድንገት ነው የሆነው ያለ ነው። ቃል ኪዳን የተፈጠረው ነገር ከባድ ቢሆንባትም ያገኘችው ነገር ግን የፈጣሪ ስጦታ ነው። የፈጣሪ ዕቅድ ምን እንደሆነ አላውቅም። ምናልባት ይሄ ልጅ የኔ የሕይወት ትርጉም ሊሆን ይችላል እያለች ብቻዋን ታወራለች። ከሮቤል ጋር መኖሯን ቀጠለች። ትምህርት ቤት መሄድ ስላስጠላት ሙሉ ለሙሉ አቋረጠች። እናቷ የልጇን ትምህርት ማቋረጥ ስትሰማ ደነገጠች። ወደ ሮቤል ቤት ሄደች። ቀኑ የረፍት ቀን ስለነበር ጓደኞቹ ሰብሰብ ብለው ከሱ ጋር የነሱ ቤት ነበሩ። የቃል ኪዳን እናት ወደ ቤት ዘው ብላ ገባች። ሁሉም ደንግጠዋል። ቃል ከተቀመጠችበት በመነሳት እማዬ አለቻት። ሴትዮዋ የእሷ እናት መሆኗን ሲያውቁ ሁሉም ደንግጠው ተነሱ። የልጇን እጅ ይዛ እየጎተተች ወደ ውጭ ይዛት ወጣች። ሁሉም ነገር ስርዓት አለው። አንቺ የፈለግሽ ይሆናል። አሁን ወደ ቤትሽ ትመለሻለሽ፣ ትምህርትሽንም ትቀጥያለሽ። እሱንም ማግባት ከፈለግሽ በወጉና በስርዓቱ መሆን አለበት አለቻት። ቃል ኪዳን ግን እናቷ የተናገረችውን ነገር አልተቀበለችም። ከዚህ በኋላ ቤቴ እዚህ ነው፣ ቤተሰቤም ሮቤል ብቻ ነው ማለት ድርቅ አለች። እሺ ግን ትምህርትሽን መቀጠል አለብሽ አለቻት። አሁን ያለውበት እድሜ አንቺ እንደፈለግሽ የምታስገድጅኝ እድሜ ላይ አይደለም። ስለዚህ ከዚህ በኋላ ሕይወቴ ውስጥ አትግቢ ብላ እናቷን ወደ መጣችበት ሸኘቻት። ወደ ቤት ስትመለስ በጭንቀትና በንዴት ምክንያት ራስ ምታት አሟት ነበር። ጎረቤቶቿ ምን እንዳለቻት ለማወቅ በር ላይ ቆመው እየጠበቋት ነበር። ልጄ የሆነ ነገሩን አለች፣ እባካችሁ ጸበል ውሰዱልኝ እያለች ነበር። መንግስቱ ቃል ኪዳንን እናትሽ ላይንን ማድረግሽ ልክ አይደለም እያላት ነበር። እናትሽ ላንቺ ጥሩ ነገርን የሚመኙት ማንም ከሳቸው በላይ የሚያስብልሽ አይመስላቸውም። ስለዚህ ልትረጃቸው ሞክሪ። ደግሞም ከሮቤል ጋር ያለሽን ነገር ከተቀበሉ ለምን ወደ ቤት ተመልሰሽ በስርዓት በሽማግሌ ተመርቀሽ አትወጪም? ትምህርትሽንም መቀጠል አለብሽ አላት። ከዚህ በኋላ የማንም ማስተያየትና ምክር አያስፈልገኝም፣ ስለዚህ ተወኝ አለችው። እሷ ወስናለች። አሁን የምታስበው ስለምትወልደው ልጅና ስላስተዳደጉ ብቻ ነው። ሮቤልም በዚህ ነገር ብዙም ደስተኛ አይደለም። ግራ የተጋባ ስሜት ውስጥ ነው ያለው። አንድ ቀን እሱ ተኝቶ እሷ ቁጭ ብላ ስልኩን እየነካካች ነበር። ድንገት ወደ ቴሌግራም ገባች። ከሰዓታት በፊት የተላላካቸውን መልእክቶች አየች። መሰረት ፍቅር የሚል ስም ስታይ ከፈተችው። የተላላኩትን መልእክት ስታይ በድንጋጤ አፏን ከፍታ ቀረች። ይበልጥ የጎዳት
ቤት ውስጥ አብራ የምትኖር ሴት አለች ስትለው ከገጠር የመጣች ዘመድ ናት ብሎ የመለሰውን መልእክት ስታይ ነበር። ስልኩን ወደ ግድግዳው ወረወረችው። ሮቤል ደንግጦ ተነሳ። አንተም ሰው ነህ እያታለልከኝ ነው? እንዴት እንደዚህ ታደርጋለህ? አለችው። የወረወረችውን ስልኩን ሲያነሳ ከጥቅም ውጭ ነው ነበር። ምን አይነት ጋጦ ወጥ ብትሆኚ ነው ስልኬ እንደዚህ ያደረግሽው? ይህ ስልክ ምን ያክል እንደተገዛ ታውቂያለሽ? ብሎ በንዴት አፈጠጠባት። እሷም እልህና ሲቃ የተናነቃት ለመሆኑ ከውጭ ነው የተላከልህ? ማናት? መሰረት ናት የላከችልህ? አሁን የቃል ንዴት ከምን የመነጨ እንደሆነ ገባው። ቀዝቀዝ አለ። እሷ ግን መናደዷን ቀጥላለች። በዚህ መሃል ታመመች። ከማህፀኗ ደም መፍሰስ ጀመረ። ሮቤል በፍጥነት ወደ ሆስፒታል ወሰዳት። ዶክተሮቹ ተረባርበው አተረፏት። ጽንሱም ተረፈ። ከዛ በኋላ አብረው አንድ ቤት ቢኖሩም ተነጋግረው አያውቁም። እንደተኮራረፉ ብዙ ጊዜ ሆናቸው። ቃል ኪዳን ድብርት ውስጥ ገባች። በዛ ላይ ባትናገርም በውስጧ በቅናት እየበገነች ነው። ሮቤልም ስላወቀችብኝ ከመሰረት ጋር ያለውን ግንኙነት ላቁም ሳይል ቀጥሎበታል። መንግስቱ ሁኔታቸው እያሳሰበው ነው። ሁለቱንም ቁጭ አድርጎ መከራቸው። ሕይወት በዚህ መንገድ አይቀጥልም። እናንተም በዚህ ሁኔታ ውስጥ ሆናችሁ ወላጅ መሆን አትችሉም። ስለዚህ አብራችሁ መኖር ካለባችሁ ይህንን መቆሳሰል አቁሙና በፍቅር ኑሩ። አይ የምትሉ ከሆነ በጊዜ ተለያዩና ሁለታችሁም የየራሳችሁን መንገድ ተከተሉ አላቸው። ልክ ብለሃል። ከዚህ በኋላ ከሷ ጋር መኖር አልፈልግም። ለልጅ አስፈላጊውን ነገር አደርጋለሁ አለ። ይህን ይላል ብላ አላሰበችም ነበር። ያ ሁሉ የፍቅር ሽንገላ ባንዴ ተረስቶ ፊቷን ማየት አልፈልግም ተባለ። ከዚህ በላይ ያለ ፍላጎቱ አብራ መሆኗ ምንም ጥቅም የለውም። ስለዚህ እሷም ከዚህ በኋላ እዚህ መቆየት እንደማትፈልግ ነገረችው። ቃል ኪዳን ወደ እናቷ ቤት ተመለሰች። እንደዛ አመናጭቃ ያባረረቻትና ካንቺ ሮቤል ይበልጥብኛል ብላ የተናገረቻት እናቷ በደስታ ተቀበለቻት። እናት ናትና ምንም ቢሆን ምንም ቢፈጠር አትጨክንም። ልጅ አንቺ ብቻ ጤነኛ ሁኚ። እኔ እናትሽ ያለው አትቸገሪም። ልጅሽን እኔ ያሳድገዋለሁ። አንቺ ትማሪያለሽ። ሁሉንም ነገር ካቆምሽበት ትቀጥያለሽ። የሰፈር ሰው ግን ቡና መጠጫ አድርጓታል። ቃል ኪዳን ነገ ትልቅ ደረጃ የምትደርስ ሴት ናት እያሉ የነበሩ ሰዎች አሁን ስኒ ጨብጠው የቡና ማወራረጃ አድርገዋታል። የትደርሳለች የተባለች ሴት ዲቃላ ታቅፋ ቀረች ይላሉ። እናቷ ግን አፋቸውን ታዘጋቸዋለች። ልጅ ያሰበችበት ትደርሳለች፣ እናንተ እንደምታወሩት እዚሁ የእናንተ ወሬ ማጣፈጫውን አትቀርም እያለች ለሁሉም መልስ ትሰጣለች። ቃል ኪዳን ከቤት አትወጣም። ቤት ውስጥ ተደብቃለች። እናቷ ግን ለምን ትደበቂያለሽ? አንገትሽን ቀና አድርጊ እያለች ሞራል ትሰጣታለች። ከወራት በኋላ ወንድ ልጅ ወለደች። በወለደች በሶስተኛው ቀን ግን በሕይወቷ ገጥሟት የማያውቅ ከባድ ሐዘን ገጠማት። የወለደችው ሆስፒታል ውስጥ ነበር። በሶስተኛው ቀን ከሆስፒታል ለመውጣት እናቷ ራይድ ይዛ እስክትመለስ እየጠበቀች ነበር። ግን እናቷ ተመልሳ መምጣት አልቻለችም። የሆስፒታሉ ግቢ በር ላይ ቆማ ባለራይዱ ጋር እያወራች እያለ ፍሬን በጥሶ የሚምዘገዘግ መኪና እሷና ባለራይዱ ላይ ወጣባቸው። ቃል ኪዳን አካሏን ያጣች ያክል ተሰማት። መንቀሳቀስ አልቻለችም። ያለ እናቷ ሕይወት ከባድ እንደሚሆንባት ጠንቅቃ ታውቃለች። እናቴ ለምን ብቻዬን ጥለሽኝ ሄድሽ እያለች ታለቅሳለች። ቃል ኪዳንን የተንከባከቧት የሰፈር ሰዎች ነበሩ። ሮቤል 2 ቀን መጥቶ ጠየቃት። ከሱ በላይ መንግስቱ ተመላልሶ ጠይቋታል። ሮቤል ላይ በጣም እየተበሳጨች ነው። የእናቷ ሐዘን ሰባብሯታል። እሱ እንደዚህ መሆን ደግሞ ይበልጥ እያሳመማት ነው። ግን አንድ ነገር አቀዳለች። ሮቤል ቃል ኪዳን ከቤቱ ካስወጣት በኋላ ከመሰረት ጋር ያለውን ነገር አጠናክሯል። የጀመረው ቤቱም ወደ ማለቁ ነው። የሚያስፈልገውን ነገር ረዳታለሁ እንጂ ከሷ ጋር አንድ ቤት መኖር አልፈልግም። መልክና ፍቅር ብቻ ሚስት እንድትሆን አያደርጋትም። በቁንጅናዋ ብዙ ቢነገርላትም እኔም ባፈቅራትም ለሚስትነት ግን ገና አልበሰለችም አለ።
መሰረት ግን በእድሜ ከሱ በአንድ ዓመት ትበልጠዋለች። በዛ ላይ ብዙ ነገር አይታና አሳልፋ የበሰለች ሴት ናት። ሚስት የምትሆን ጥሩ ሴት ናት። እናም ከቀናት በኋላ ስትመጣ ሊያገባት ወስኗል። የሚያስፈልጉ ነገሮችን እያሟላ ነው። ከመንግስቱ ውጪ ያሉ ጓደኞቹም ትክክለኛ ውሳኔ ነው ብለው እያበረታቱት ነው። ሮቤል ጠዋት ከቤት ሲወጣ በር ላይ የተቀመጠ ነገር አየ። በድንጋጤ እየተንቀጠቀጠ የተጠቀለለውን ልብስ ገለጥ አደረገው። በድንጋጤ ወደ ኋላ ሸሸ። ቃል ኪዳን ልጁን በሩ ላይ አስቀምጣለት ሄዳለች። ሮቤል ልጁን ታቅፎ ወደ ቤቷ ሄደ። ግን እሷ የለችም። ልጁን ለእሷ አስቀምጣ ሄዳለች። ወደ አረብ ሀገር ለመሄድ እየተዘጋጀች እንደነበር ነገሩት። ልጁን ለሱ ጥላ ወደ ዱባይ ሄዳለች። ያልጠበቀውን ነገር ነው ያደረገችው። ልጁን ወደ ቤት ይዞ ተመለሰ። ጓደኞቹ ተሰብስበው ሁሉም ይቺ አረመኔ ጨካኝ እንዴት ምንም የማያውቅ ሕፃን ውጭ ላይ ጥላ ትሄዳለች፣ አሁን እሷም እናት ልትባል ነው እያሉ ቃል ኪዳንን በሌለችበት የእርግማን ማት ያወረዱባት ነው። መንግስቱ ግን በዝምታ ተቀምጧል። ያቺ የምትቆረቆርላት ሴት ምን እንዳደረገች አያደል አሉት። ልጇን ጥላ መሄዷን ባልደግፈውም እንደዚህ እንድታደርግ የገፋፋት አንተ ነህ። ይቺ ሴት ትወዳለች። አንተን አምና ሁሉ ነገሯን ትታ ነበር። አንተ ግን ተውካት። እናቷንም አታለች። ግን ስለዚህ ራሷን ወደ መጀመሪያው ለመመለስና ነፃ ለመውጣት ይህንን ነገር አደረገች አለ። በነገራችን ላይ ፕሮሰሱን የጨረሰላት መንግስቱ ነው። ይህንን ነገር ከሷና ከሱ ውጪ ማንም አያውቅም። መጀመሪያ ስጠይቀው ልጅሽን ለማን ልትሰጪው ነው ሲላት አክስት እንዳለቻትና እሷ እንደምትይዝላት ነበር የነገረችው። ግን ዋሽተዋለች። ይህን በማድረጓ አልተገረመም። ይህን ነገር ሮቤልም ሆነ ሌሎች ጓደኞቹ ካወቁ ይጣሉታል። ስለዚህ ሚስጥሩ ነው ይቀራል። እሷም ማታስብ ለማንም አልናገርም ብለዋለች። ቃል ኪዳን ልጇ ቢናፍቃትም አንጀቷን ቋጥራ መስራቷን ቀጠለች። ግን የሰው ቤት ተቀጥራ መስራቷ የፈለገችውን ያክል እንድታገኝ እያደረጋት አይደለም። ስለዚህ ለመጥፋት ወሰነች። ወደዛ ስትሄድ የተዋወቀቻት ሴት ነበረች። ለሷ ደውላ እንድታግዛት አደረገች። ተቀብላ ማረፊያ ሰጠቻት። ሴትዮዋ የምትሰራው ቆንጆ ሴቶችን ለባለ ሀብት ወንዶች ማቅረብ ነበር። ሲተዋወቁ ግን ይህንን አልነገረቻትም ነበር። ተቀብላ ቤቷ ካስገባቻት በኋላ ግን ይህንን ነገር ትሰሪያለሽ ወይም ደግሞ እንድትያዥ አደርግሻለሁ አለቻት። ቃል ኪዳን ሰውን ቶሎ በቀላሉ ታምናለች። በዛም ምክንያት እየተጎዳች ነው። ተይዛ የተወሰነ ቀን እስር ቤት ቆይታ ወደ ሀገሯ መመለስ ትችላለች። ግን እሷ ይህንን አትፈልግም። መመለስ አትፈልግም። እዚሁ መቆየት ነው ፍላጎቷ። ሴትዮዋ ያቀረበችላትን ሐሳብ ተቀበለች። ይሄ ነገር በጣም ከባድና ከፈጣሪዋ ጋር የሚያቀያይማት ነገር እንደሆነ ታውቃለች። ከራሷ ጋር እያወራች ነው። ከዚህ በፊት ለፍቅር ብዬ ሰውነቴን ሽጫለሁ፣ አሁን ደግሞ ለገንዘብ፣ ሁለቱም ልዩነት የለውም። ስለዚህ ለገንዘብ ራሴን መሸጤ ኃጢአተኛ ሴት አያስብለኝም በማለት ራሷ የፈጠረችውን ፍልስፍና ለራሷ እየተናገረች ወደ ስራው ገባች። ቃል ኪዳን በጣም ውብና ወንዶች የሚሳቡባት ሴት ናት። ከሷ ጋር ደስ የሚል ጊዜ ለማሳለፍ ብዙ ገንዘብ ይከፈላል። ለሴትዮዋ ትልቅ ገቢ ሆነቻት። በዚህም ምክንያት ከሌሎቹ በተለየ ተንከባከባት ነበር። እንደሷ የሚሰሩ ብዙ ሴቶች አሉ። አንዳንዶቹ በሷ ይቀናሉ፣ አንዳንዶቹ ቢገሏት ደስተኞች ናቸው። በዚህም ምክንያት አግልለዋታል። ግን ከመካከላቸው ሔዋን የምትባል ጥሩ ሴት አለች። ከቃል ኪዳን ጋር ተቀራርበዋል። ሌሎች ሴቶች ከቃል ኪዳን ጋር በመቀራረቧ ምክንያት እሷንም አግልለዋታል። ለምንድነው ግን ይሄን ያክል የሚጠሉኝ ብላ ጠየቀቻት። ሔዋንም ፈገግ ብላ ምክንያቱም እነሱ በሳምንት የሚያስገቡትን ገቢ አንቺ በአንድ ቀን ስለምታስገቢ ነው። በዛ ላይ ሁላችንንም በቁንጅና ትበልጭናለሽ። ይህ ስራ የፉክክር ስራ ነው። የሚገርምሽ ከምናስገባው ገቢ በላይ ባለቃችን ልዩ እንክብካቤና መወደድ እንፈልጋለን። አንቺ ደግሞ ሁሉንም ማድረግ ትችያለሽ። ለዛም ነው የሚቀኑብሽ ብላ ነገረቻት። ሔዋን አገር ቤት ጥላት የመጣቻት የ7 ዓመት ልጅ አለቻት። ሁልጊዜም ስለ ልጇ ታወራለች። ቃል ኪዳን ግን
ልጅ እንደሌላት ነው የተናገረችው። ከምትወደው ወንድ የወለደችውን ምንም የማያውቀውን ጨቅላ ልጅ ክደዋለች። ቃል ኪዳን ከባለ ሀብት እስከ ፖለቲከኛ፣ ከሙዚቀኛ እስከ ተዋናይ ሁሉንም ወንዶች አይታለች። የአረብ ባለ ሀብቶች ረብጣ ገንዘብ አስጨብጠዋታል። ግን እሷ ከዛ ገንዘብ ሩቡን እንኳን አትወስድም። የሚሰጣት ትንሽ ገንዘብ ነው። ሌላውን ሴትዮዋ ናት የምትወስደው። አንድ አሜሪካዊ ባለ ሀብት የሚከፈለውን ገንዘብ ከፍዬ ይዤሽ ልሂድ ብሏት ነበር። በዚህ ተስማማች። አሜሪካ ከገባች በኋላ ከዚህ ስር ለመላቀቅ ዘዴ ዘይዳ ነበር። ግን ሴትዮዋ ምንም ብትከፍለኝ እሷን አልሰጥህም ብላ መለሰችው እና እድሜ ልኬን እዚህ ነው የምሆነው ብላ እያሰበች ነው። ሔዋን እየሳቀች ከዚህ ከወጣሽ ተጠርፈሽ ወደ ሀገርሽ ትመለሻለሽ፣ መመለስ ከፈለግሽ ከዚህ ቤት መውጣት ብቻ ነው የሚጠበቅብሽ አለቻት። ሀገር ቤት የሚጠብቀኝ ቤተሰብም ሆነ ዘመድ ወይም ወዳጅ የለኝም፣ ስለዚህ ወደዛ መመለስ አልፈልግም አለች። ቃል ኪዳን እናቷን ቀብራለች። በሮቤልም ተስፋ ቆርጣለች። ትንሽ የምታስበው አይኖቹን ቁልጭ ቁልጭ እያደረገ ሲያያት የነበረው ልጇን ነው። እሱንም ላለማሰብና ከውስጧ ቆርጣ ለማውጣት እየሞከረች ነው፣ ግን አልቻለችም። ውስጧ እየታመሰ ነው፣ መንፈሷም ይረበሻል። አንድ ቀን ሴቶቹ ስለ ከሃዲ እናት እያወሩ ነበር። ልጇን የምትጥልና ዞር ብላ የማታይ ሴት እናት መባል የለባትም፣ ከነጭራሹ ሴትም አትባልም፣ ባለጌ ናት እያሉ ያወራሉ። ይሄ ወሬ የተጀመረው በሶሻል ሚዲያ አንዷ ልጇን ጥላ ጠፋች የሚል ዜና አይተው ነው። ሁሉም ልጇን ጥላ ስለጠፋችው ሴት እያወሩ ነው። ቃል ኪዳን አላስቻላትም። ምናልባት እንደዛ እንድታደርግ ያስገድዳት ነገር ይኖራል እንጂ በደስታ አታደርገውም አለቻቸው። አንዷ ሴት ተነስታ ወደ እሷ በቀስታ እየተራመደች አዎ እንዳንቺ አይነት ቆንጆ ነን እያሉ የሚመጻደቁ ሴቶች እናትነት ምን እንደሆነ አያውቁም። ላያቸው ቆንጆ ቢመስልም ውስጣቸው ጥቁር ነው አለቻት። በዚህ ምክንያት ቃል ኪዳን ከልጅቷ ጋር ተደባደበች። ከዛ በኋላ ቃል ኪዳን የዋህነቷን ትታ ኃይለኛ ሴት ሆነች። አለቃቸው እሷን ታዳምጣለች። እየረበሹኝ ነው ካለቻት ትቀጣቸዋለች። ሙሉ ለሙሉ በቁጥጥሯ ስር አደረገቻቸው። ቢጣሏትም እሷን መናገር አይችሉም። በዚህ ለውጧ ሔዋን ተገረመች። ዓመታት አለፉ። እሷም እዚህ መስራቷን ቀጥላለች። የቤቱ ስፔሻል ሴት እሷ ናት። በጣም የታወቁ ባለሀብቶች ሲመጡ እሷን እንደሚፈልጉ ቀድሞ ይናገራሉ። ተይዛለች ከተባለ ነፃ እስክትሆን ወረፋ ይዘው ይቆያሉ። በጣም ተፈላጊ ሴት ናት። ተፈላጊ መሆኗን ብታውቅም መስመሯን አትዘልም። ምክንያቱም አለቃዋ ከሷ በላይ ብዙ ሰዎችን ታውቃለች። ያለችውን ነገር ከማድረግ ወደ ኋላ አትልም። ቃል ኪዳን ከልክ ያለፈ ከመጠጣትና አልጋ ላይ ወንዶችን ከማስደሰት ያለፈ ምንም ነገር አድርጋ አታውቅም። ራሷን ረስታለች። የሚያስደስታት ምን እንደሆነ አታውቅም። ደስ የሚሏት ትዝታዎቿ ጠፍተዋል። ግን ውበቷ ከቀን ወደ ቀን እያበራ ነው። የሰው ልጅ ደስታ ሲርቀው ይተወልጋል፣ መልኩም ይቀየራል። የሷ ግን እያበበ ነው የሚሄደው። አሁን ዓመታት አልፈዋል። ይህንን ሥራ ከጀመረች 7 ዓመት አለፋት። ከቅርብ ጊዜ ወዲህ ህመም እየተሰማት ነው። ሰውነቷ ይደክማል፣ ኩላሊቷንም እያመማት ነው። እናም ትንሽ ረፍት ማድረግ ትፈልጋለች። ትንሽ ረፍት ማድረግ አለብኝ ስትላት ሴትዮዋ አልፈቀደችም። በዚህ ምክንያት ተጣሉ። በሥራ ሰዓት ሁሉም ሴቶች ለባብሰው ሲወጡ እሷ እንደተኛች ናት። ሴትዮዋ በንዴት ወደ እሷ ሄደች። ስትገባ እንደተኛች ናት። ተነሽ እንግዳ መጥቷል አለቻት። ቃል ኪዳን ግን ዛሬ ማረፍ እንደምትፈልግ ነገረቻት። እረፍትሽ በወር አበባ ጊዜሽ ብቻ እንጂ ዝም ብለሽ ማረፍ አትችይም አለቻት። እንደውም ከዚህ በኋላ መስራት አልፈልግም። ከፈለግሽ ወደ ሀገሬ እንድመለስ አድርጊኝ ወይም እንድታሰር ማድረግ ትችያለሽ አለቻት። ሴትዮዋ ወደ እሷ ጠጋ ብላ በፈገግታ ተመለከተቻት። በፍጹም እንደዛ አላደርግም። እኔ እዚህም ሆነ ሀገር ቤት ምንም ብፈልግ ማድረግ እንደምችል ታውቂያለሽ። ስለዚህ አንቺ የደበቅሽውን ልጅሽን ሂጄ ማድረግ ያለብኝን አደርጋለሁ አለቻት። ቃል ኪዳን በድንጋጤ ከተቀመጠችበት ተነሳች። ይህን ነገር ማንም የሚያውቅ አልመሰላትም ነበር። ወዲያው ለመረጋጋት እየሞከረች
ስለምን ልጅ ነው የምታወሪው? እኔ ልጅ የለኝም ብላ ነገሩን ለማለባበስ ሞከረች። ስላንቺ ብዙ አጣርቻለሁ። ከሮቤል ልጅ እንዳለሽ አውቃለሁ። ሮቤል ማለት ከረጅም ጊዜ በፊት ሴቶችን ወደዚህ የሚልክ ደላላ ነበር። በደንብ አውቀዋለሁ። አሁን ነጋዴ ሆኗል። ልጅሽን ለሱ ጥለሽ እንደመጣሽ ሰምቻለሁ። አሁን ልጁ አድጓል፣ ደስተኛም ነው። ስለዚህ ሂጄ ጎበኘዋለሁ አለቻት። የቃል ኪዳን ልብ በድንጋጤ እየመታ ነው። ስለ ልጁ አሰበች። አብራው ሁና ልታሳድገው አልቻለችም። የእናቱን ፍቅር አግኝቶ ማደግ አልቻለም። አሁን ደግሞ በሷ ምክንያት የሆነ ነገር ከሆነ ጸጸቱን አትችለውም። ስለዚህ እቺ ሴት የምትላትን ማድረግ አለባት። እሺ የምትይኝን ሁሉ አደርጋለሁ፣ ግን ከልጄ እንድትርቂ። ባንቺ ምክንያት አንድ ነገር ቢሆን ስራውን አለመስራት ብቻ ሳይሆን በህይወት እንድትኖር አላደርግሽም አለቻት። ሁለቱ ሴቶች በዚህ ተስማሙ። ቃል ኪዳን ለባብሳ ወጣች። እሷ ወደ ክለቡ ስትገባ ቤቱ ደመቀ። ሁሉም ወንዶች አይናቸውን ጣሉባት። አለቃዋም ወደ እሷ ዙራ በምልክት ከማን ጋር መሆን እንዳለባት አሳየቻት። ወደ ሰውየው ሄደች። ይህ ሰው ሀበሻ ነው፣ በደንብ ታውቀዋለች። ኢትዮጵያ ውስጥ ስልጣን ያለው ታዋቂ ባለስልጣን ሰው ነው። ሄዳ ከጎኑ ቁጭ አለች። በፈገግታ ተመለከታት። ቃል ኪዳን ስለ ሰውየው ማሰብ ጀመረች። በቴሌቪዥን በተደጋጋሚ ታየው ነበር። ስለ ሀገሪቱ ሁኔታ የሚጨነቅና ሀገሩን ለማገልገል እጁን ከፍ አድርጎ ቃለ መሐላ የፈጸመ ሰው ነው። ከጠቅላይ ሚኒስትሩ ባልተናነሰ ሁሉም ሰው ያውቀዋል። ይህ ሰው ሚስትና ልጅ አለው፣ ግን አሁን የሴት ጭን ውስጥ ለመዋል እዚህ ተገኝቷል። እንኳን ደህና መጣ ሚስተር ተዋናይ አለችው። በአነጋገሯና በሰየመችው ስም ተገርሞ ሳቀ። ምን ነው የሚደብር ስያሜ ነው እንዴ ስትለው እሱም እየሳቀ አልደበረኝም፣ ግን ለመሆኑ ለሁሉም ደንበኞችሽ ነው ስም የምታወጪው ብሎ ጠየቃት። በጭራሽ ከዚህ በፊት ደንበኛ አልነበረኝም፣ አንተ የመጀመሪያዬ ነህ አለችው እየሳቀች። ሚስተር ተዋናይ ከልቡ ነበር የሚስቀው። ስላንቺ ብዙ ነገር ሰምቻለሁ፣ ስላገኘሁሽ ደስ ብሎኛል። እዚህ ለሥራ ነው የመጣሁት፣ ለተወሰነ ጊዜ አብረን እንቆያለን አላት። እሷም በስሱ ጉንጩን በመሳም በጣም ደስ ይላል አለችው። ቃል ኪዳን ከሱ ጋር ብትሆንም ወንዶች አይናቸውን እሷ ላይ ማሳረፍ አላቆሙም። ይሄ ነገር ደግሞ ለሱ ሰላም አልሰጠውም። ወዳረፍኩበት ቦታ እንሄድ አላት። እሷም መጀመሪያ አለቃዋን ማስፈቀድ እንዳለባት ነገረችው። ወደ አለቃዋ ጋር በመሄድ ወደ ሀገሩ እስኪመለስ ከሱ ጋር እንድቆይ ይፈልጋል። ምን ታስቢያለሽ አለቻት። ይህን ነገር እንደማትፈቅድ ታውቃለች። ምክንያቱም ከዚህ ሕንፃ እንድትወጣ ስለማትፈልግ ነው። ከወጣች በዛው ትጠፋለች የሚል ፍርሃት አለባት። አሁን ግን እንደዛ አላሰበችም። ሂጂ፣ ሂሳቡን ከሱ ጋር ጨርሰናል አለቻት። ቃል ኪዳን በጣም ነበር የተገረመችው። እንዴት ለምን ፈቀደች እያለች በውስጧ ታብሰለስላለች። ቃል ኪዳን ከሚስተር ተዋናይ ጋር ወዳረፈበት ሆቴል ሄደች። ሰውየው ቴሌቪዥን ላይ እንደሚታየው ቆፍጣናና የማይፈታ ሰው አይደለም። በጣም ቀለል ያለና ለሴት እንክብካቤ የሚያደርግ ወንድ ነው። ለመጀመሪያ ጊዜ ደስ የሚል ጊዜ አሳለፈች። ባለስልጣን ወንዶች ፍቅር መስጠት የማትችሉ ለሴት የማትጨነቁ ይመስለኝ ነበር። እናንተ የምትጨነቁት ስለ ከረባታችሁና ካሜራ ፊት ስለምትናገሩት ንግግር ብቻ ይመስለኝ ነበር። ግን ሁሉም ነገር ላይ ጎበዝ መሆናችሁን ዛሬ አረጋግጫለሁ በማለት ፈገግ አለች። እሱም እየሳቀ እኛ ሰዎች አይደለን እንዴ? ደስ የሚል ነገር እንፈልጋለን፣ እረፍትና ፍቅር ያሻናል አላት። ቆይ ምንድነው የሚያስደስትህ ብላ ጠየቀችው። እሱም እየሳቀ ከሴት ጋር ጣፋጭ ፍቅር መስራትና ጭፈራ ያስደስተኛል አላት። ቃል ኪዳን በጣም ነበር የተገረመችው። ከምርህን ነው ስትል ጠየቀችው። እሱም ሙዚቃ ከፍቶ መጨፈር ጀመረ። እሷንም እንድትጨፍር አደረጋት። ከይሰውዬ ጋር የምታሳልፈው ጊዜ ገንዘቡን አስባ ሳይሆን ስለሚያዝናናት ነው። ከሱ ጋር በቆየችበት ጊዜ በጣም ደስተኛ ነበረች። ከአንድ ሳምንት በኋላ የሱ መመለሻ ጊዜ ደረሰ። የመጨረሻ ምሽታቸው በጣም ደስ የሚልና
የተረጋጋ ነበር። በጣም የሚያምር የራት ልብስ ገዛላት። ከዛም እዛ ያረፈበት ሆቴል ውስጥ ራት አብረው በሉ። በጣም አመሰግናለሁ፣ ደስ የሚል ጊዜ ነበር አላት። እሷም ፈገግ ብላ ማመስገን ያለብኝ እኔ ነኝ፣ ምክንያቱም አስደስተኸኛል፣ ከድብርት አውጥተኸኛል አለችው። ሚስተር ተዋናይ እያያት ነው። እውነት ለመናገር ከሚወራልሽ በላይ በጣም ቆንጆና ደስ የምትይ ሴት ነሽ። ግን ሁሉም ሰው ይሄንን ብቻ ነው ያየው። እኔ ደግሞ ውስጥሽን አይቼዋለሁ። ልብሽ የተሰበረ ብዙ ነገር ያሳለፍሽና የተጎዳሽ ሴት መሆንሽን አይቻለሁ። በተጨማሪም በጣም ጠንካራና ብልህ እንደሆንሽ አስተውያለሁ አላት። ስለ ቁንጅናዋ ሁሉም ሰው ይናገራል። እንዲሁም አልጋ ላይ ስላላት ችሎታና የወንድን ትኩረት እንዴት እንደምትስብ ሁሉም ያውቃል። በዚህም ያደንቋታል። ግን ማንም ውስጧ ስላለው ስብራትና ህመም አስተውሎ አያውቅም። ክንፏን ተሰብራ የተቀመጠች እርግብ መሆኗን ያስተዋለ የለም። የልጅነት ህልሟንና የሰራችውን ስተት እያብሰለሰለች እንደምታነባ ማንም አይቶ አያውቅም። ይህ ሰውዬ ግን ከዚህ ቁንጅና ውስጥ ያለችውን የታሰረችውን እርግብ ሴት ማስተዋል ችሏል። እጁን በመያዝ በእኔ ውስጥ ቦታ አለህ አለችው። በዚህ መልኩ ተሰነባበቱ። እሱም የዛን ቀን ሌሊት ወደ ሀገሩ ተመለሰ። እሷም ሲኦል ወደ ሆነው ጉሬዋ ተመለሰች። ጠዋት ከእንቅልፏ ስትነቃ ግን ነገሩ ተደበላልቆ ነበር። ሶሻል ሚዲያ ላይ የሚስተር ተዋናይ ስም እየተዘዋወረ ዱባይ ላይ ቅምጣለችው እየተባለ ነበር። ራት እየበሉ ሳለ በርቀት የተነሳ ፎቶ ተለቆ ሁሉም ሴቶች እሷን እያዩ ያንሾካሹካሉ። አለቃዋ መጣች። በጣም ተናዳለች። ይህንን ያደረግሽው ከኔ ለማምለጥ ከሆነ ተሳስተሻል፣ የተባባልነውን እንዳትረሺ አለቻት። እቺዮት ብላ ደግሞ ምን ውስጥ አስገባችኝ አለች። ሰውየውም ቴሌቪዥን ላይ ወጥቶ እየተናፈሰ ያለው ወሬ ውሸት እንደሆነና እሱንና ሀገሩን ለማዋረድ የተቀነባበረ ነገር እንደሆነ ተናገረ። ግን ፎቶአቸው እየተዘዋወረ ነው። ይህንን ነገር ልጇን እንዳያውቅ ፈርታለች። በእርግጥ ያኔ ከዚህ በኋላ እናቴ የለችም ሙታለች ብላ ራሷን ከእናትነት ነፃ አውጥታለች። አሁን ቢሰማ ባይሰማ ግድ ሊሰጣት አይገባም ነበር። ግን ደግሞ የማታውቀው ስሜት እየረበሻት ነው። በሰፈር ልጆችና በትምህርት ቤት ጓደኞቹ ሲሰደብና እናት ሴተኛ ዳሪ ናት ሲባል በዓይነ ሕሊናዋ ትስለዋለች። ከቀናት በኋላ ወሬው ረገበ። አጀንዳ ተቀየረ። የሶሻል ሚዲያ ነገር ይሄ ነው። ለጊዜው ነገሩ ይካበዳል። መጥፎም ሆነ መልካም ከሚባለው በላይ ይገናል። ግን ከሳምንት በኋላ በሌላ አጀንዳ ይተካል። አሁንም የሷ ጉዳይ ተረሳ። ወራቶች አለፉ። እሷም ስራዋን እየሰራች ነው። ግን ከቀን ወደ ቀን ልጇን የማየት ፍላጎት እያደረባት ነው። አድጎ ይሆን እኔን ይመስል ይሆን እያለች ራሷን ታስጨንቃለች። ብታገኘውና ብታቅፈው ደስ ይላት ነበር። ግን አትችልም። ልጇን የማቀፍና የመሳም ዕድል ያኔ ነው ያጣችው። አሁን ሁሉም ነገር የተለየ ነው። ከወራቶች በኋላ ሚስተር ተዋናይ ተመልሶ መጣ። በአሁኑ ግን በጥንቃቄ ነበር ያስጠራት። ማንም ሳያይ በድብቅ ወደ ክፍሉ ሄደች። ወደ ውስጥ ስትገባ እስክትመጣ እየጠበቃት ነበር። ሩጣ አቀፈችው። ሁለቱም ተቃቅፈው ብዙ ቆዩ። ለዓመታት የሚተዋወቁና የሚፋቀሩ ሰዎች ይመስላሉ። ቃል ኪዳን ከቅፉ በመውጣት በጣም ይቅርታ፣ ከባድ ነገር ውስጥ አስገባው አይደል አለችው። ይሄ ነገር የሷ ጥፋት እንዳልሆነ በደንብ ታውቃለች። ግን ደግሞ ውስጧ ይቅርታ እንድትጠይቀው እየገፋፋት ነው። እሱም እጇን በመጨበጥ ይሄ እኮ ያንቺ ጥፋት አይደለም፣ ይሄ የኔ ጥፋት ነው። የኔ ጥፋት የሆነውም መጠንቀቅ ባለመቻሌ ነው። እንደውም አንቺን እዚህ ነገር ውስጥ እንድትገቢው ማድረጌ በጣም ይቅርታ አላት። እንደተገናኙ ወደ አልጋ አልወጡም። ለረጅም ሰዓት ቁጭ ብለው እያወሩ ነበር። እና በዚህ ጉዳይ ቤተሰብ ላይ ጉዳት አመጣ እንዴ? ስራስ ላይ ምን ተፈጠረ ብላ ጠየቀችው። ስራዬ ላይ ካለቆቼ ከፍተኛ ማስጠንቀቂያ ተሰጥቶኛል። ባለቤቴ ግን ለዜናው ትኩረት አልሰጠችም። ልጆቼም ስም ማጥፋት ነው ብለው ተቀብለዋል አላት። የባለቤቱ ጉዳይ ግን አልተዋጠላትም። እንዴት ችላ ልትለው ቻለች ብላ ድጋሚ ጠየቀችው። አላውቅም ግን ችላ ብላ ነው ያለፈችው አላት።
አንቺስ ላይ ምን ተፈጠረ? አገር ቤት ያሉ ቤተሰቦች ደወሉ? ምን አሉሽ? ብሎ ጠየቃት። አንገቷን አቀርቅራ አለቀሰች። አገር ቤት ስለኔ የሚከታተልና የሚጨነቅ ዘመድ የለኝም፣ ስለዚህ ማንም አይደውልልኝም አለችው። በሁኔታዋ አዘነ። ወደሷ ጠጋ ብሎ አቀፋት እና ወደ ሀገርሽ የመመለስ ፍላጎት የሌለሽ ለዛ ነው ማለት ነው አላት። እሷ ግን ቤተሰብም ባይኖራት ወደ ሀገሯ ተመልሳ መኖር እንደምትፈልግ ግን ደግሞ ይህንን ማድረግ ከባድ እንደሆነባት ነገረችው። አለቃዋ ኃይለኛና ይህንን ካደረገች ችግር ውስጥ እንደምታስገባት ነገረችው። እሱም እሷን ወደ ሀገሯ እንድትመለስ እንደሚያግዛትና እዛም ቤት ተከራይቶ እንደሚያስቀምጣት ነገራት። በዚህ ሐሳብ ተስማማች። ይህንን ሐሳብ የተቀበለችው ልጇን ለማየት ብላ ነው። ቃል ኪዳን ከክፉዋ አለቃዋ ነጻ ወጣች። ወደ ኤምባሲ ሄዳ ፓስፖርቷ እንደጠፋባት ተናገረች። ወደ ሀገሯ እንድትመለስ ተደረገች። ከዓመታት በኋላ ወደ ሀገሯ ተመለሰች። ድጋሚ አልመለስም ብላ መላእክቶቻት ሀገሯን ድጋሚ ረገጠቻት። ቤት ተከራይቶ ዕቃም ዋልቶ ነበር የጠበቃት። ቤት ብቻ ሳይሆን መኪናም ተገዝቶላታል። በምልክት ወደ ተነገራት ቤት ስትሄድ ቤቱንና መኪናውን አገኘች። ሚስተር ተዋናይም ቤት ውስጥ እየጠበቃት ነበር። ቃል ኪዳን እሱን ስላገኘችው ደስ አላት። ውስጧ እየተረበሸና እየፈራች ስለሆነ በዚህ ሰዓት ሰው ያስፈልጋት ነበር። ወደ አገርሽ ስለተመለሽ እንኳን ደስ ያለሽ፣ ከዚህ በኋላ ደንበኛሽ እኔ ብቻ ነኝ በማለት ፈገግ አለ። እሷም እቅፍ ውስጥ በመግባት ግን ከዛች ሴት ጋር በምን ብትስማማ ነው እኔን የተወችኝ ብላ ጠየቀችው። አንቺን የማትለቅሽ ከሆነ ወደ ሀገሯ እንዳትገባ እንደማደርጋት ነገርኳት አለ። ቃል ኪዳን ድጋሚ አመሰገነችው። ከዚህ በኋላ ይሄ ቤት ቤትሽ ነው፣ የምትፈልጊው ሁሉ ይሟላልሻል፣ መኪናም አለሽ፣ የፈለግሽበት ቦታ እየሄድሽ የሚያስደስትሽን አድርጊ፣ በሚመቸኝ ሰዓት እየመጣው አብሬሽ ሆናለሁ፣ ቤተሰብ የለኝም ብለሽ ቅንጣት ታክል እንዳታዝኚ፣ ምክንያቱም እኔ ቤተሰብ ሆንሻለሁ አላት። የዚህ ሰው መልካምነት ከጊዜ ወደ ጊዜ እየሳባት ነው። ስለ ልጇ የነገረችው ነገር የለም። ይሄ የሷ ሚስጥር ነው። እሱ ሳያውቅ በድብቅ ሂዳ ማየት ትፈልጋለች። ቤቱን እስክትለምደው ለ2 ቀን ያክል ከሷ ጋር አደረ። እሷም አብሯት በመሆኑ ደስተኛ ናት። አሁን ወደ ቤቱ ተመልሷል። ለተወሰነ ቀንም እንደማይመጣ ነግሯታል። ቃል ኪዳን ልቧን ለማሳረፍና የአይኗን ረሃብ ለማስታገስ ወደ ሮቤል ሰፈር ሄደች። ማንም እንዳያት ራሷን ቀይራለች። በእርግጥ በዚህ ሰዓት ልትለይ አትችልም። ሁሉ ነገሯ ተለውጧል። ከድሮው አሁን ይበልጥ ውብ ናት። ግን ለማንኛውም ብላ እንዳትለይ ሆናለች። ሰፈር ዞር ዞር ስትል መንግስቱን አየችው። ውስጧ በድንጋጤ ተናወጠ። እሱን ስታይ እንዲሆነች ሮቤልንና ልጇን ስታይ ምን እንደምትሆን ፈጣሪ ወቀው። መንግስቱ ወፍሯል። አለባበሱም ተቀይሯል። ጥሩ ኑሮ እየኖረ እንደሆነ ያስታውቃል። እሱን ተከተለችው። እሱም ወደ አንድ ትልቅ ሬስቶራንት ገባ። ጓደኞቹ እዛ ነበሩ። ድሮ የሚገናኙት የሰፈር ግሮሰሪ ነበር። አሁን ግን ትልቅና ደረጃውን የጠበቀ ሬስቶራንት ውስጥ ናቸው። በእርግጥ ሰው ባለበት አይቀርም፣ ቀስ በቀስ መለወጡ አይቀርም አለች። ራቅ ብላ ተቀምጣ አየቻቸው። ሁሉም አሉ። የሌለው ሮቤል ብቻ ነው። እየጠጡ ያወራሉ፣ ይሳሳቃሉ። ሁሉም ስኬታማ እንደሆነ ያስታውቃሉ። ሳቃቸው፣ ጨዋታቸው የተለየ ሆኗል። ሮቤል የሌለው ለምንድን ነው? ምን ሆኖ ነው እያለች ብቻዋን እያወራች እያለ ሲገባ አየችው። ልቧ ስንጥቅ አለ። በጣም አምሮበታል። የመኪና ቁልፍ በጣቱ እያሽከረከረ በፈገግታ ጓደኞቹን ተቀላቀለ። አሁን እየተሰማት ያለው ስሜት ከዓመታት በፊት ከሱ ጋር በነበረችበት ሰዓት የተሰማት ስሜት ነው። የሱ ፍቅር ወጥቶልኛል፣ አሁን የምፈልገው ልጄን ማየት ብቻ ነው እያለች ለልቧ ትናገራለች። እስከሚወጡ ጠብቃ ሮቤልን ተከተለችው። መኪናዋን አስነስታ ከኋላ ተከተለችው። ግን ከሱ እኩል ማሽከርከር አልቻለችም። ምክንያቱም የማሽከርከር ልምድ የላትም። ተለማማጭ ናት። በፍጥነት ማሽከርከር ትፈራለች። ሳትደርስበት አመለጣት። ሰፈር ቀይሮ ራቅ ያለ አካባቢ ነው የሚኖረው። ዛሬ ቢያመልጠኝም ነገ ያመልጠኝም ተከትዬ ልጄን አያዋለሁ እያለች ወደ ቤቷ ተመለሰች። ሌሊቱን ሙሉ ልጇን ስታስብ ነበር።
ይሄንን ያክል እንደሚናፍቀኝ ባውቅ ያኔ ልጄን ጥየው አልሄድም አለች። በነጋታው እነ ሮቤል ወደ ነበሩበት ሬስቶራንት ሄደች፣ ግን አልመጡም። ወጣ መጀመሪያ መንግስቱን ወዳየችው ቦታ ሄደች። መንግስቱ ከአንድ ትልቅ ህንጻ ሲወጣ አየችው። መኪናዋን አቁማ ከኋላ ተከተለችው። ዛሬ ልጇ የት እንዳለ ማወቅ ግዴታ ነው ብላ አስባለች። በድፍረት መንግስቱን ለመጠየቅ ራሷን አዘጋጀች። ፈጠን ፈጠን ብላ ተራምዳ አስቆመችው። ወደሷ ዞሮ ቆመ። ሳያት ግራ ተጋባ። እሷ መሆኗን ተጠራጠረ። በደንብ አስተውሎ አያት። እሷም መነጽሯን አውልቃ ቃል ኪዳን ነኝ አለችው። ከላይ እስከ ታች ተመለከታት። አቅፋ ሰላም ለማለት ወደሱ ስትጠጋ ሸሻት። ለምን ተመለሽ? ምን ፈልገሽ ነው አላት። ሁኔታው አስፈራት። ቃል ኪዳን ወደ ኋላ ተመልሳ ቆመች። ልጄን አፍቆኛል፣ ማየት ፈልጌ ነው የመጣሁት አለችው። ይህን ያህል ዓመት ሳይናፍቅሽ አሁን እንዴት ናፈቀሽ? እናትነት ቢሰማሽ ኑሮ እንደዚህ አጠፊም ነበር፣ ልጅሽን ትጠይቂው ነበር አላት። የቃል ኪዳን አይኖች እንባ ማዝነብ ጀመሩ። የነበርኩበት ሁኔታ ጥሩ አልነበረም፣ ከባድ ሁኔታ ውስጥ ነበርኩ አለችው። እሱም በትዝብት ተመለከታት። አዎ አልተመቸሽም፣ ምክንያቱም ባለስልጣንና ባለሀብት ወንዶችን እያሳደድሽ ነበር። ከሮቤል በላይ ይረዳት የነበረው መንግስቱ አሁን ላይ ፊቱን አዞረባት። እሺ በግድ ተረዳኝ እያልኩ አይደለም፣ ግን አንዴ ብቻ ሊው በርቀት ማየትን የሚፈልገው በማለት አለቀሰችበት። መጀመሪያ እምቢ ቢላትም ስታለቅስ አላስቻለውም። ወደሱ እንዳትቀርቢ፣ ከቀረብሽው ድጋሚ አታዩም፣ በርቀት ታያዋለሽ በማለት የሚማርበትን ትምህርት ቤት ነገራት። እሷም አመሰገነችው። ወደ ኋላ ዞር ብሎ አይቷት ለመሆኑ የልጅሽን ስም ታውቂዋለሽ ብሎ ጠየቃት። ጣቶቿን እያፋተገች አይኖቿን ባንደቋጠሩ አላቀውም አለችው። ብሩክ ይባላል፣ በጣም ብልህና ጠንካራ ልጅ ነው፣ ግን ወደሱ እንዳትቀርቢ ነግሬሻለሁ አላት። ቃል ኪዳን ወደ ቤቷ ተመለሰች። ቤት እስክትደርስ እያለቀሰች ነበር። ወደ ውስጥ ገባች። ውስጥ ቁጭ ብሎ እየጠበቃት ነበር። ከተቀመጠበት ተነስቶ ወደ እሷ በመጠጋት ሚስተር ተዋናይ ሳታስፈቅጂ የት ሄደሽ ነው አላት። እሱ ሊቀልድ ነበር እንደዛ የተናገራት። እሷም እያለቀሰች ይቅርታ ግን ላስፈቅድህ አልቻልኩም፣ በቃ እኔ እንደዚህ ነኝ፣ የማረባ ሴት ነኝ በማለት ተንሰቅስቃ አለቀሰች። ውስጧ ያለው የጸጸት የናፍቆትና የህመም ስሜት አስለቀሳት። እንደዚህ በመሆኑ አደነገጠ። እኔ ይህንን የተናገርኩሽ እኮ እንድታለቅሽ አይደለም፣ እየቀለድኩ ነው በማለት ወደ እቅፉ አስገባት። ልክ እንደ ሕፃን ልጅ ጸጉሯን እያሻሻ አባበላት። ከተረጋጋች በኋላ ምን ሆነሽ ነው ብሎ ጠየቃት። ምንም አልሆንኩም፣ ግን ውስጤ እያዘነ ነው፣ ስለዚህ እንድረጋጋ ያንተ እቅፍ ያስፈልገኛል አለችው። እሱም አጥብቆ አቀፋት። እንጨፍር እንዴ በማለት ጠየቃት። እሷም እየሳቀች እሺ አለችው። ተነስቶ ሙዚቃ ከፈተ። ኮቱን አውልቆ ከረባቱን ፈታ። ከዛም መጨፈር ጀመረ። ቃል ኪዳን እያየችው ትስቃለች። እጇን ይዞ አስነሳት። ወደ ጆሮ ጠጋ ብላ አንተን በማወቅ እድለኛ ነኝ፣ ካንተ ጋር ስሆን ሐዘኔን ረሳዋለሁ አለችው። እሱም ሙዚቃውን ዘግቶ አልጋው ጫፍ ላይ ይዟት ተቀመጠ። እኔም ስላወቅኩሽ ደስ ብሎኛል፣ ምክንያቱም ካንቺ ጋር ስሆን ራሴን ሆናለሁ። ከረባት፣ ሱፍና የተመረጡ ቃላቶችን የመጠቀም ግዴታ የለብኝም። ሙዚቃ ማዳመጥና መጨፈር ያስደስተኛል፣ ግን ያንን ለማድረግ ነፃነት የሚሰጠኝ ሰውና ቦታ የለም። ባለቤቴ ሙዚቃ እንደምወድና ጭፈራ እንደሚያዝናናኝ አታውቅም። እሷም ይሄ ነገር አያዝናናትም። ከሷ ጋር ያለኝ ግንኙነት የተገደበ ነው። ምን እንደሚያስደስተኝና ከሷ ምን እንደምፈልግ ጠይቃኝ አታውቅም። ትኩረቷ ስራዋ ላይና ልጆቿ ላይ ብቻ ነው። ስጨፍር ብታየኝ ምንድነው እንደወጠጥ የሚያወናጭፍ እንደምትለኝ አልጠራጠርም። ስለዚህ እኔም ቁጥብ ሆንኩኝ፣ ያልሆንኩትን መስዬ እኖራለሁ። ከአንቺ ጋር ስሆን ግን እንደፈለግኩ ሆናለሁ አላት። ቃል ኪዳን ከንፈሩን በስሱ ሳመችው። አስተያየቷም የፍቅር ነው። ከዛም እሱ መልሶ ሳማት። አልጋው ላይ ወደ ኋላ ይዟት ተኛ።
ቃል ኪዳን ከወንዶች ጋር ፍቅር የምትሰራው እንደ ሥራ ስለምትቆጥረው ነበር። ከዚህም ሰው ጋር የተገናኘችው በዚሁ ምክንያት ነው። ግን ከሱ ጋር የምትሰራውን ፍቅር እንደ ሥራ አታየውም። በጣም ደስ ብሏት ነው የምትዝናናበት። ጭንቀቷንና ሐዘኗን ታቃልላለች፣ ብቸኝነቷን ትረሳለች። አሁንም ጭንቀቷን እንድትቀንስ አድርጓታል። ፍቅር ከሰሩ በኋላ እሷ ኃይለኛ እንቅልፍ ላይ ናት። እሱም ልብሱን ለባብሶ ግንባሯን ስሟት ሄደ። ቃል ኪዳን ከእንቅልፏ የነቃችው ጠዋት ነበር። ስትነሳ በትንሹም ቢሆን ሰውነቷ አዘና ብሏል። ተጣጥባ ቁርስ በልታ መኪናዋን ይዛ ወጣች። የሄደችው መንግስቱ ወደ ነገራት ትምህርት ቤት ነው። ጠዋት ሄደች። ቀኑን ሙሉ ከትምህርት ቤቱ ፊት ለፊት መኪናዋ ውስጥ ነበር ያለችው። የመውጫ ሰዓት ላይ ሮቤል መኪናውን በር ላይ አቁሞ እየጠበቀ ነበር። እሷም ተደብቃ ማየቷን ቀጠለች። ብሩክ ቦርሳውን ተሸክሞ ወደ አባቱ በመጠጋት አቀፈው። በጣም አድጓል፣ ደግሞ ደስ የሚል ፈገግታ አለው አለች በቀስታ። አባትና ልጅ እየተሳሳቁ ወደ መኪናው ገቡ። ከኋላ ተከተለቻቸው። የሚኖሩበትም ቤት አየችው። ቤቱ ትልቅ ነው። ሰፈሩም ጸጥ ያለና የተረጋጋ ነው። እስከ ማታ እዛው ነበረች፣ ግን ከግቢያቸው አልወጡም። አመሻሽ ላይ ወደ ቤቷ ተመለሰች። ምሽቱን ሙሉ የልጇ ምስል ፊቷ ላይ ሲመላለስ ነበር። ሌሊትም አልተኛችም። በነጋታው ተነስታ ወደ ትምህርት ቤት ሄደች፣ ግን ትምህርት ቤቱ ዝግ ነው። ምክንያቱም ቅዳሜ መሆኑን ረስተዋለች። ወደ ሰፈራቸው ሄደች። የግቢው አቅራቢያ መኪናዋን አቁማ በሩን ታያለች። ከረጅም ቆይታ በኋላ ከግቢው ኳስ ነጥሮ ሲወጣ ተመለከተች። ወዲያው የግቢው በር ተከፈተ። የወጣው ብሩክ ነው። ባይኑ ኳሷን መፈለግ ጀመረ። ቃል ኪዳን ከመኪናው ወርዳ ኳሷን እየፈለክ ነው ብላ ጠየቀችው። እሱም አዎ ብሎ መለሰላት። እሷም ወደሱ ተጠግታ ልቧ በኃይለኛው እየመታ ነው። ኳሷ ያረፈችበትን አመለከተችው። ኳሷን ይዞ ወደ ግቢው እያመራ አመሰግናለሁ አላት። ችግር የለውም ግን እኔም እንድትረዳኝ ፈልጌ ነበር አለችው። ወደ እሷ በመመለስ ምን ልርዳሽ አላት። ቃል ኪዳን ይሄን ያለችው እንዳይገባ ስለፈለገች ነበር። ወዲያው ምን እንደምትጠይቀው አሰላሰለች። እዚህ ሰፈር የሚከራይ ቤት ካለ ብትጠቁመኝ ደስ ይለኛል አለችው። እኔ አላውቅም ግን ከፈለግሽ አባዬን ልጥራውና እሱን አናግሪው አላት። ቃል ኪዳን ደነገጠች። አይተው ማንንም ማስቸገር አልፈልግም፣ ለትብብራ አመሰግናለሁ፣ እንተዋወቅ ብላ እጇን ለሰላምታ ዘረጋችለት። እሱም እጇን ጨበጣት። ብሩክ እባላለሁ አለ። ስሟን መናገር ፈራች። እሱም እየጠበቀ ነው። ቃል እባላለሁ ብላ አሳጥራ ነገረችው። አስተውሎ ተመለከታት። ቃል ብቻ ነው ወይስ ቃል ኪዳን የሚለውን አሳጥረሹ ብሎ ጠየቃት። አነጋገሩ እንደ ትልቅ ሰው ነበር። ሳቅ ብላ አየችው። አሳጥሬው ነው አለች። የእናቴም ስም ቃል ኪዳን ነው። ይሄ ስም ደስ ይለኛል። ትምህርት ቤት ቃል ኪዳን የሚባሉ ልጆችን አፈላልጌ ጓደኛ አደርጋቸዋለሁ አላት። ቃል ኪዳን መናገር አቃታት። እንባዋ እየተፈታተናት ነው። ስለዚህ እኔም የዚህ ሰፈር ቤት ካገኘው ጓደኛ መሆን እችላለሁ ማለት ነው ብላ ፈገግ ለማለት ሞከረች። ብሩክ ትከሻውን እየሰበቀ እሺ ደስ ይለኛል አላት። ወደ ግቢው ሲገባ ዞር ብሎ እጁን አውለበለበ። በፍጥነት መኪናዋ ውስጥ በመግባት ስቅስቅ ብላ ለቀሰች። ብሩክ ኳሱን ይዞ ወደ ግቢው ገባ። አባቱ ኳሱን ይዞ እስከሚመጣ ስልክ እየነካካ ነበር። ብሩክ ኳሷን እንደያዘ ፈዞ ቆሟል። ኳሱ የወደቀበትን ቦታ ያሳየችው ሴት እጁን ስትጨብጠው የተለየ ስሜት ተሰምቶታል። እናቱን አንዴ እንኳን ለማየት ፈጣሪውን በልጅ አንደበቱ ሲለምነው ነበር። ምናልባት እቺ ሴት እናቴ ትሆን ይሆን ብሎ እያሰበ ነው። ሮቤል ስልኩን ዘግቶ ወደ ኪሱ በማስገባት ኳስ ለማምጣት ይህን ያክል ጊዜ ይፈጃል እንዴ? በል ኳሱን ለቀው ብሎ ተዘጋጀ። ብሩክ ግን አባቱን አልሰማውም። ወደሱ በመጠጋት ምን ሆንክ ብሎ ጠየቀው። ብሩክ ኳሱን ወርውሮ በሩጫ ከግቢው ወጣ። ሮቤል ተከትሎት ወጣ። ምን ሆነህ ነው ብሎ ጠየቀው። እሱም የቃል ኪዳን መኪና ቆሞበት ወደ ነበረው እያመለከተ መኪናዋ እዛ ነበረች፣ የት ሄደች? እጄን ጨብጣኝ ነበር እኮ አለው። ሮቤል
ልጁ ምን እያወራ እንደሆነ ግራ ተጋብቷል። ስለማን ነው የምታወራው? ማናት እጅህን የጨበጠች ብሎ ጠየቀው። እናቴ እዚህ ነበረች፣ ስሟ ቃል ኪዳን እንደሚባል ነግራኛለች። ደግሞ እጄን ስትጨብጠኝ የሆነ ደስ የሚል ስሜት ተሰምቶኛል አለው። ሮቤል ተናደደ። እናት እንደሞተች ነግሬያለሁ እኮ ስለምን እናት ነው የምታወራው ብሎ ተቆጣው። የብሩክ ፊት ተቀያየረ። እናቴ እንዳልሞተች አውቃለሁ። አንተና መንግስቱ ባለፈው ስታወሩ ሰምቻለሁ። ውጭ ሀገር ከባለስልጣን ጋር እየተዝናናች ነው እያላችሁ ስታወሩ ሰምቻለሁ አለው። ሮቤል ደንግጧል። ድንጋጤውን በቁጣ ለመሸፈን እየሞከረ ነው። የብሩክን እጅ እየጎተተ ወደ ቤት አስገባው። እናተ በሕይወት ብትኖር ኖሮ መታ ትጠይቅህ ነበር። ስለዚህ የማይመስል ነገር አታስብ ብሎ መኝታ ክፍሉ አስገባው። ሮቤል ወደ ሳሎን ተመለሰ። በጭንቀት እየተንጎራደደ ነው። መቼም ደፍራ ወደዚያ አትመጣም፣ ጥላው ሄዳለች እኮ እንዴት ልትመጣ ትችላለች እያለ ብቻውን ያወራል። ሮቤል ልጁን ለማሳደግ ከባድ ጊዜያቶች አልፏል። ያኔ ሊያገባት ለልጁም ለሱም ጥሩ ሴት ትሆናለች ብሎ ያገባትን መሰረት በአጭር ጊዜ ፈታት። ለልጁ ጥሩ እናት መሆን ስላልቻለች ነው። እሷን ከፈታ በኋላ ማግባትም ሆነ ፍቅረኛ መያዝ አልቻለም። ትኩረቱ ልጁና ስራው ላይ ብቻ ሆነ። የድለላ ስራውን አቁሞ ወደ ንግድ ዓለም ገባ። የተዋጣለት ነጋዴ መሆን ቻለ። ልጁን አለ የተባለ ትምህርት ቤት ነው የሚያስተምረው። ምንም እንዲጎልበት አይፈልግም። ሮቤል ለረጅም ጊዜ በቃል ኪዳን ተስፋ አልቆረጠም ነበር። ልጇን ለማየት ትመጣለች ብሎ ጠብቆ ነበር። እሷ ግን አልመጣችም። ልጄ እንዴት ነው ምን ላይ ነው ብላ አልጠየቀችም። ጭራሽ ከባለስልጣን ጋር አሸሼ ገዳሜ እያለች እንደሆነ በሶሻል ሚዲያ አየ። ጥላቻው ጨመረበት። ለልጁም እናት ሙታለች ብሎ ነበር የነገረው። አሁን ግን እናቴን አየኋት ማለቱ ሮቤልን አስደነገጠው። ለመንግስቱ ደወለለት። ብሩክ አባቱ በስልክ ሲያወራ ተደብቆ እየሰማ ነበር። ያቺ ጨካኝ ሴት ተመልሳለች መሰል አለው። መንግስቱም በጭንቀት ተንፍሶ አዎ ተመልሳለች፣ አግኝቻት ነበር፣ ልጇ እንደናፈቃትና ማየት እንደምትፈልግ ነግራኛለች አለው። ሮቤል ተናደደ። እናንተነ ማለት ነው ቤቱን ያሳያት ብሎ ጮኸበት። ቤትህን አልነገርኳትም፣ ግን በጣም አሳዘነኝ ስለነበር ልጇን በርቀት እንድታይ ብዬ ብሩክ የሚማርበትን ትምህርት ቤት ነግሬያታለሁ አለው። ሮቤል ተናዶ ስልኩን ዘጋበት። የት የምታውቀው ልጇን የናፈቃት በጭራሽ አታገኘውም፣ እገላታለሁ እያለ ብቻውን ያወራል። ቃል ኪዳን ሁልጊዜም ማዘኗን የምታቀልበት እቅፍ ውስጥ ገብታ ተኝታለች። የምታስበው ስለ ልጇ ነበር። አነጋገሩና ስርዓቱ ደስ ይላል። ሰሞኑን ጭንቀት ውስጥ መሆንሽን አስተውያለሁ። ምንድነው ያስጨነቀሽ? ምናልባት እኔ የምፈተው ይሆናል አላት። አውቃለሁ የሚያክተ ነገር የለም፣ ግን ይሄ የኔ ጉዳይ ነው። አንተን ማስጨነቅም ሆነ ማስቸገር አልፈልግም። ብቻ ሁልጊዜም እንደዚህ አጥብቀህ እንድታቅፈኝ ነው የምፈልገው። እሺ፣ ግን አንድ ነገር እያሰብኩ ነበር አላት። እሷም ቀና ብላ ተመለከተችው። ምንድነው አለች። የሆነ ነገር እንድትማሪ እፈልጋለሁ። ሁልጊዜም እዚህ ተቀምጠሽ እንድትኖሪ አልፈልግም። የሆነ ቦታ ደርሰሽ ማየት እፈልጋለሁ። መልካምነቱ አስገረማት። ስላሰብክልኝ አመሰግናለሁ፣ ግን እኔ ከዚህ በኋላ ምንም ማድረግ አልችልም። ህልሜም ሞራሌም ከእናቴ ጋር አብሮ ተቀብሯል አለችው። የሰው ልጅ እስከ ተነፈሰ ድረስ ተስፋ አለው። ተስፋ የሌለው ሰው ሙቶ የተቀበረ ሰው ብቻ ነው። ስለዚህ ህልምሽን መሆን ትችያለሽ። ለመሆኑ ህልምሽ ምን ነበር አላት። እሷም ፈገግ ብላ በሐሳብ ወደ ኋላ ጭልጥ አለች። ህልሜ ታዋቂ ሞዴልና ተዋናይ መሆን ነበር። በእኔ ህልም ከራሴ በላይ በዙሪያዬ የነበሩ ሰዎች እርግጠኞች ነበሩ፣ ግን አልሆነም። ይኸው እዚህ ቦታ ተገኝቻለሁ አለችው። እሱም ፈገግ ብሎ እና ሚስተር ተዋናይ የምትይኝ ተዋናይ መሆን ስለምትፈልጊ ነው ማለት ነው አላት። አይደለም ሚስተር ተዋናይ የምልህ በቴሌቪዥን ሳይ ሌላ፣ ከኔ ጋር ሆነ ሳይ ሌላ ስለምትሆን ነው ብላ ሳቀችበት። እሱም ወደ ዋናው ሐሳብ ተመልሶ እንደነገርኩሽ ተስፋ ህልሜ ተቀብሯል የሚባለው አንቺ ስትሞቺ ብቻ ነው። አሁን በህይወት አለሽ። ስለዚህ ህልምሽም አልተቀበረም። ከእናትሽ ጋር የተቀበረው የሷ ህልም ብቻ ነው
አላት። ቃል ኪዳን ሌሊቱን ሙሉ ስታስብ ነበር። አዎ በሕይወት እስካለው እሞክራለሁ። አበቃ የሚባል ነገር የለም። ልጄን ለመካስና እንዲኮራብኝ ለማድረግ ህልሜን ለማሳካት መጣር አለብኝ አለች። በነጋታው የሞዴሊንግ ትምህርት ቤቶችን ማፈላለግ ጀመረች። ክፍያቸው ከፍ ያለ ስለነበር አልተመዘገበችም። ምክንያቱም መጀመሪያ እሱን መጠየቅ አለባት። እስከዛው ሰውነቷን ማስተካከል ስላለባት ጂም ቤት ሂዳ ተመዘገበች። ይህንን ነገር ለመጠየቅ ቀናት ፈጅቶባታል። ከቀናት በኋላ እሱ ራሱ እና የልምሽን ነገር አሰብሽበት ብሎ ሲጠይቃት ነገረችው። እሱም ክፍያው ሊያሳስባት እንደማይገባና መማር እንደምትችል ነገራት። ትምህርቱን ጀመረች። መልኳና የሰውነቷ አቋም በጣም ጥሩ የሚባል ቢሆንም ተፈላጊ የሆኑት ግን በእድሜ ከሷ የሚያንሱ ተማሪዎች ነበሩ። ግን ትምህርቷን ቀጥላለች። በትርፍ ሰዓቷ እየተደበቀች ልጇን ታያለች። አንድ ቀን ከነሮቤል ቤት ራቅ ብላ ቆመች። መኪናዋ ውስጥ ተደብቃ ልጇ እስኪወጣ እየጠበቀች ነበር። ድንገት የመኪናው መስታወት ተንኳኳ። ዞር ስትል ሮቤል ነው። በድንጋጤ ፈዛ ቀረች። መኪናው እንድትከፍተው በምልክት ነገራት። ቃል ኪዳን እየተንቀጠቀጠች ከፈተችው። ወደ ውስጥ ገብቶ ተቀመጠ። አይኖቿን እየተመለከተ እዚህ ምን እየሰራሽ ነው ብሎ ጠየቃት። በረጅሙ አየር ሳበች። ልጄን ለማየት ነው የመጣሁት አለችው። ሮቤል ተናደደ። የትኛውን ልጅሽን ነው ለማየት የመጣሽው? ልጅሽን እኮ ጥለሽው ሂደሻል አላት። ጥፋተኛ መሆኗን ብታውቅም እሱ ግን እንደ ንጹሕ ሰው ሲናገራት ተበሳጨች። እንደዛ ያደረግኩት ባንተ ምክንያት ነው። ባንተ ላይ እምነት ነበረኝ። ህልሜንና እናቴን ትቼ ወደ አንተ መጥቼ ነበር። አንተ ግን አልፈልግም አልከኝ። እናቴ ስትሞት ብቻዬን ነበርኩ። አይዞሽ ብለህ እንኳን አብረኸኝ አልሆንክም እና እንዴት እኔን ብቸኛ ጥፋተኛ ታደርጋለህ? ምን እንዳሳለፍኩ የምታውቀው ነገር የለም አለችው። ይህን ስትናገር እያለቀሰች ነበር። ሮቤል ውስጡ በሐዘን ተኮራምቷል፣ ግን ንዴቱ አሸንፏል። ምንም ቢሆን ልጅሽን አንዴ እንኳን ትጠይቂ ነበር አላት። ሁልጊዜም አስባለሁ፣ ግን መጥቼ መጠየቅ አልቻልኩም አለችው። እሺ አሁን ከኔና ከልጄ ምንድነው የምትፈልጊው ብሎ ጠየቃት። ከልጄ ጋር እንድታስተዋውቀኝና አንድ እንኳን አቅፌ ጠረኑን እንዳሸተው ብታደርገኝ ትልቅ ውለታ ነው አለችው። እሱም በረጅሙ ተንፍሶ ትንሽ ካሰበ በኋላ እሺ ስልክሽን ንገሪኝና አሳውቅሻለሁ አላት። ቃል ኪዳን በጣም ደስ አላት። ስልክ ቁጥሯን ነገረችው። ከመኪናው ወርዶ በሩን እየዘጋ በቃ ደውላለሁ አሁን ከዚህ ሂጂ አላት። እሷን ሸኝቶ ወደ ቤት ገባ። ሮቤል ከቃል ኪዳን ጋር ሲያወራ ልቡ እየመታ ነበር። ይህን ሁሉ ስህተት እንድትሰራ ምክንያቱ እሱ ነው። ይህንን ጠንቅቆ ያውቃል። ሳያስበው ከውስጡ የእንባ ማዕበል ፈነቀለው። ወለሉ ላይ ተቀምጦ ስቅስቅ ብሎ አለቀሰ። ያኔ ባለማስተዋልና ባለማገናዘብ ከቤት አስወጥቶ በሱ ላይ እምነት እንዳይኖራት አድርጓል። ከባድ ሁኔታ ውስጥ በገባችበት ሰዓት ብቻዋን ተዋት። አሁን ግን እየወቀሳት ነው። ይቅርበኝ፣ እንደዚህ እንድታደርግ ያደረግኩት እኔ ነኝ፣ ይቅርበኝ እያለ ያለቅሳል። በዚህ መሃል ብሩክ እየሮጠ ወደ ቤት ገባ። አባቱ ወለሉ ላይ ጉልበቱን ታቅፎ እያለቀሰ ሲያዩ ደነገጠ። ወደ አባቱ ተጠግቶ አባዬ ምን ሆነህ ነው? በእኔ ማኩረፍ ነው የምታለቅሰው ብሎ ጠየቀው። እሱም እንባውን ጠርጎ አይደለም የሰራው ስህተት ውስጤን እያሰቃየው ስለሆነ ነው። እናት ሙታለች ማለት አልነበረብኝም። ዛሬ እናትህን አውርቻት ነበር። አይኖቿን ሳያቸው ድጋሚ ፍቅር አገረሸብኝ። እሷ ላይ ያደረግኩት ነገር ትዝ አለኝ። እናትህን አፍቃኝ ነበር። ዛሬ ሳያት በእሷ ላይ የነበረኝ ጥላቻና ለጠፋ። ልጄ አንተ ከፈለክ ነገ እናትህ ጋር እንድትገናኙ አደርጋለሁ፣ ግን አንተ ከፈለክ ብቻ ነው አለው። ብሩክ የአባቱን አንገት ጥምጥም አድርጎ ማቀፍ አባዬ አመሰግናለሁ፣ ሁልጊዜም ቢሆን እወድሃለሁ አለው። ቃል ኪዳን ሮቤልን ስላናገረችው ውስጧ ተረብሿል፣ ግን በልጇ ላይ ትንሽ ተስፋ እንዲኖራት ስላደረጋት ደስ ብሏታል። ሚስተር ተዋናይን አቀፈችው፣ እሱም ግንባሯን ሳማት። ይህንን ደስታዋን ብታካፍለው ደስ ይላት ነበር፣
ግን ደብቃው ስለቆየች መናገር ፈራች። እንደዚህ ያስፈነደቀሽ ነገር ምንድነው ብሎ ጠየቃት። በቃ እንዲሁ ደስ ብሎኝ ነው አለችው። እሱም በፈገግታ ያያት ልጅሽን አገኘሽው እንዴ ብሎ ጠየቃት። ቃል ኪዳን በድንጋጤ የምትገባበት ጠፋት። አትደንግጪ፣ ከመጀመሪያውም ማውቅ ነበር፣ የዱባይ አለቃሽ ነግራኛለች። እዚህም መተሽ ያፈላለግሽው እንደነበር አውቃለሁ። ልርዳሽ ብዬ ልጠይቅሽ ነበር፣ ግን ደስ ላይልሽ ይችላል ብዬ ዝም አልኩኝ። ስለ ልጅሽ አባትና ስላሳለፍሽ ሕይወት ሁሉን ነገር አውቃለሁ አላት። ቃል ኪዳን እያለቀሰች አቀፈችው። ልጄ ናፍቆኛል፣ አንዴ እንኳን ላቅፈው ነው የምፈልገው አለችው። እሱም ጸጉሯን እየደባበሰ ሻታልቅሺ የምችለውን አደርጋለሁ እያላት እያለ ስልኳ መጥራት ጀመረ። አንስታ አየችው። አዲስ ስልክ ነው። አንስታ ወደ ጆሮዋ ማስጠጋት ሄሎ አለች። የደወለው ሮቤል ነው። ሮቤል ነኝ፣ ብሩክ ነገ ሊያገኝሽ ዝግጁ ነው። የሚመችሽን ቦታ ንገሪኝና ይዤው እመጣለሁ አላት። ደንግጣ የምትናገረው ጠፋባት። ልጄ እኔን ማየት ይፈልጋል፣ እሺ አለችው። ሚስተር ተዋናይም ፈገግ ብሎ ቤት ለምሳ ይዞት እንዲመጣ ንገሪው አላት። እሷም የቤቷን አድራሻ ነገረችው። ስልኩን ከዘጋች በኋላ በደስታ አቀፈችው። ልጄ ይፈልገኛል አለችው። ይሄ አንቺ ቤት ነው፣ ከልጅሽ ጋር ጊዜ አሳልፊ አላት። ለመሄድ ሲነሳ አብራ ተነሳች። ምነው አታመሽም እንዴ አለችው። እዚህ ሲመጣ ከእሷ ጋር ፍቅር ለመስራትና እረፍት ለማድረግ ነው። ዛሬ ግን የእሷን ጭንቀት ተጋርቶ ለመሄድ ተነሳ። ስራ አለኝ፣ አሁን ልሂድ። ነገ ከልጅሽ ጋር ደስተኛ እንድትሆኝ ይፈልጋለሁ። የሚያስፈልግሽ ነገር ካለ ደዊ፣ ነገ ማታ እመጣለሁ። ብዙ የምናወራቸው ነገሮች ይኖራሉ ብሎ ወጥቶ ሄደ። ሮቤል አልጋው ላይ በጀርባው ተኝቶ ከቃል ኪዳን ጋር ያሳለፈውን የፍቅር ጊዜ እያሰበ ነበር። መጀመሪያ ቀን ሲተዋወቁ ወደ አረብ ሀገር የሚልካትን ሴት እየመከረ ሳለ ጣልቃ ገብታ ተናገረችው። ብቻውን መሳቅ ጀመረ። ሰው እንዴት በማያገባው ገብቶ ይናገራል አለ። ብሩክ የአባቱን መኝታ ክፍል ከፍቶ በመግባት አባዬ ከማን ጋር እያወራ ነው ብሎ ጠየቀው። የእናትህ እብደት ትዝ ብሎኝ ነው በማለት ያለማቋረጥ እየሳቀ ነው። ከእናትህ ጋር እንዴት እንደተዋወቅን ታውቃለህ? መንገድ ላይ ወደ አረብ ሀገር የምልካት ሴት ጋር እያወራው ነበር። እናትህ ደግሞ ከኋላ እየተራመደች ነበር። ወሬያችንን ስትሰማ ጣልቃ ገብታ መናገር ጀመረች አለ። ብሩክ አባቱን እያየ አባዬ ይሄንን ነገር እኮ ሁልጊዜ ነው የምትነግረኝ አለው። ሮቤል የልጁ ንግግር በራሱ እንዲያፈር አደረገው። ወደ ራሱ ተመልሶ ለምንድነው እስካሁን ያልተኛው ብሎ ጠየቀው። እንቅልፍም ቢያለኝ እስከሚነጋ ቸኩያለሁ አለ። አባትና ልጅ ተቃቅፈው ተኙ። ልጄ መንጋቱ አይቀርም፣ አይንህን ጨፍንና እስከሚነጋ ጠብቅ፣ ነገ አዲስ ቀን ነው፣ እናትህን ታገኛታለህ አለው። እሱም በደስታ አይኑን ጨፈነ። ሮቤልም እስከሚነጋ ቸኩሏል። ቃል ኪዳን ሌሊቱን ሙሉ አፍጥጣ ነው ያነጋችው። ጠዋት ተነስታ ቤቱን አዘገጃጀች፣ ምሳም ሰራች። ተጣጥባ ልብሷን ቀያይራ መጠበቅ ጀመረች። ሰዓቱ እየተንቀራፈፈ ነው። ከብዙ መጠበቅ በኋላ ሮቤል ደወለላት። እናም በር ላይ እንደቆሙ ነገራት። በፍጥነት በሩን ከፈተችው። ልጇን ስታየው አይኗን ባሞላ። ፊት ለፊቱ በርከክ ብላ ይቅር በለኝ የሕይወት ማዕበል ወስዶኝ ነው አለችው። ብሩክ ምንም ሳይናገር አቀፋት። ሰው ከስር መሰረቱ ክፉ አይደለም ብሎ አባዬ ነግሮኛል። ስለዚህ እኔ የማላቀው ነገር አስገድዶሽ ይሆናል፣ አልተቀየምኩሽም አላት። የብሩክ ንግግር ቃል ኪዳንን ብቻ ሳይሆን አባቱንም አስለቀሰው። ወደ ውስጥ ገቡ። ምሳ ለመብላት ወደ ጠረጴዛው ወሰደቻቸው። ከልጄ ጋር ቁጭ ብዬ ምሳ በላለው ብላ አስባ አታውቅም። አሁን ግን ሕይወት የማይቻል ከመሰላት ቦታ ላይ አስቀመጠቻት። በዝምታ እየተመገቡ ያለ በሩ በኃይል ተንኳኳ። ቃል ኪዳን ደነገጠች። የእሷ መደንገጥ ሮቤልን ግራ አጋባው። በሩን ለመክፈት ተነስታ ሄደች። በሩን ስትከፍተው አንዲት ሴት ቆማለች። ሴትዮዋን አታውቃትም። አቤት ምን ልርዳሽ አለቻት። ሴትዮዋ ግን ሳትፈቅድላት ወደ ውስጥ ገባች። ቃል ኪዳን በድንጋጤ ማነሽ ምን ፈልገሽ ነው ብላ ጠየቀቻት። በሮቤልና በልጇ ፊት
አንቺ ነሽ ባሌ ቅምጥ ብላ ተናገረቻት። ይህኔ ሮቤል በፍጥነት ብሩክን ፊት ለፊት ወዳለው ክፍል አስገብቶ ዘጋበት። ቃል ኪዳን ደንግጣለች። ስለምን ቅምጥ ነው የምታወሪው አለች። ሴትዮዋ ማን እንደሆነች አውቃለች። እሱ እንደነገራት ቁጡና ግትር ትመስላለች። ስንት ነው የሚከፍልሽ? ይህንን ቤት የገዛልሽ እሱ ነው በማለት ጠየቀቻት። አነጋገሯና አስተያየቷ የንቀት ነው። ቃል ኪዳን አይኗን በጨዋ አጥቧ አካደቻት። እኔ ማንም ቅምጥ አይደለሁም አለች። ይህኔ ሴትዮዋ በጥፊ ልትመታት ስትሰነዝር ሮቤል እጇን ያዛት። ይቺ ሴት የማንም ቅምጥ አይደለችም፣ የኔ ሚስት ናት። ክፍል ውስጥ ያስገባሁት ልጅ ደግሞ ልጃችን ነው። ስለዚህ የነገረች ሰው ተሳስቷል አላት። ሴትዮዋን አዋክቦ ከቤት እንድትወጣ አደረጋት። ቃል ኪዳን አንገቷን ደፋች። ቃል በገባሁት መሰረት ከልጅሽ ጋር አገናኝቼሻለሁ። አሁን የሜጃ ሰዓታችን ነው በማለት ልጁን ይዞ ወጣ። ብሩክ ከእናቴ ጋር መቆየት ፈልጋለሁ ቢልም አልሰማውም። ቃል ኪዳን በተፈጠረው ነገር አፍራለች። ቁጭ ብላ አለቀሰች። ከዚህ በኋላ ልጇን እንደማያሳያት አረጋግጣለች። ማታ ላይ በሯ ተንኳኳ። ሩጣ ወደ በሩ ሄደች። በዚህ ሰዓት የምትጠብቀውና የምትፈልገው አንድ ሰው ብቻ ነው። በሩን ከፍታ በፍጥነት እቅፉ ውስጥ ገባች። እሱም ወደ ውስጥ ይዟት ገባ። ቁልፍ ጠፍቶብህ ነው ያንኳኳው ብላ ጠየቀችው። እሱም ቁልፍ እንዳልጠፋበት ነገራት። በደንብ መነጋገር አለብን ሲላት ደነገጠች። እሷም ባለቤቱ እዚህ ድረስ እንደመጣችና ሮቤል ውሸት ፈጥሮ እንዳስወጣት ነገረችው። እየተከታተለችኝ እንደነበር ጠርጥሬ ነበር። ለማንኛውም አሁን እንነጋገራለን አላት። ቃል ኪዳን ፈርታለች። በዚህ ሰዓት ጥሏት እንዳይሄድ በውስጧ እየጸለየች ነበር። አንቺ ለኔ የተለየሽ ሰው ነሽ። አንቺን በማወቄ ደስተኛ ነኝ። ካንቺ ጋር ያሳለፍኩት ጊዜ የማይረሳ ትዝታ ሆኖ አብሮኝ ይኖራል። እናም ከዚህ በኋላ አንቺና እኔ መገናኘት የለብንም። ይህንን ቤት በስምሽ አዞሬዋለሁ። ስራ እስክትጀምር የሚሆንሽ ገንዘብ ወደ አካውንትሽ አስገብቻለሁ። አንቺን በልጅሽ ፊት አንገትሽን ቀና የምታደርጊ እናት መሆን አለብሽ። ስለዚህ አንቺና እኔ መለያየት አለብን አላት። ውስጧ ተረበሸ። የነበራት ሰው እሱ ነው። እቅፉ ብቻ በቂ ነበር። ግን ለሱም ለልጇም ስትል መለያየቷ ግድ ነው። ግንኙነታችን የተጀመረበት መንገድ ብዙም ደስ የማይል ነው። ግን ደግሞ ለኔ ጥሩ ሰው ነህ። አስጠሊታውን የህይወቴን አቅጣጫ ቀይረዋል። በጣም አመሰግናለሁ አለችው ሲቃ እየተናነቃት። ሁለቱም ለረጅም ሰዓት ተቃቅፈው ቆዩ። ይቺ ሰዓት የመለያያቸው ሰዓት ናት። ስንብት ደስ የማይል ነገር ነው። እሱን እስከ በር ሸኝታ ወደ አልጋዋ ተመልሳ ስቅስቅ ብላ ለቀሰች። እናቷ የሞተች ሰዓት የዚህ አይነት ስሜት ነበር የተሰማት። ስቃይ የበዛበት ህመም ነው። ሕይወትን አብሯት የሚታገል ሰው የላትም። ሁልጊዜም ሕይወቷ ውስጥ የሚገቡ ሰዎች ቶሎ ይወጣሉ። ሁልጊዜም ብቻዋን ናት። ትራስ ታቅፋ ስታለቅስ አመሸች። በዛው እንቅልፍ አሸለባት። ጭንቀትና ሐዘን ሲበዛ ሰውነት ያደክማል። እንቅልፍ ይላል። ጠዋት የተነሳችው በሯ ሲንኳኳ ነው። ጭንቅላቷ ሊፈነዳ ደርሷል። እየተንገዳገደች በሩን ከፈተችው። በሯ ላይ ሮቤልና ልጇ ቆመዋል። በዚህ ጠዋት መምጣታቸው አስደንግጧት አፍጥጣ እያየቻቸው ነው። ሮቤል ፈገግ ብሎ ልጄ፣ እናት በእንቅልፍ ልቧ ነው በሩን የከፈተችው። እሷ እስከምትነቃ እዚሁ መቆማችን ነው አለው። ብሩክ እየሳቀ ነበር። ቃል ኪዳን ደንገጥ ብላ ግቡ አለች። እኔና አባዬ በጠዋት የመጣ ነው አብረንሽ ቁርስ ለመብላት ነው አላት። ከዛም አባትና ልጅ ወደ ኪችን ገቡ። ቃል ኪዳን በፍጥነት ፊቷን ታጥባ ራሷን አነቃቃች። ብሩክ ጠረጴዛው ላይ ሳህን እየደረደረ ነው። ወደ ሮቤል ጠጋ ብላ ምን አዲስ ነገር አለ አለችው። በዚህ ጠዋት መምጣታቸው ግራ እንዳጋባት እየገለጸችለት ነው። እሱም ድምፁን ዝቅ አድርጎ ትላንት ማታ የማላቀው ስልክ ተደውሎልኝ ነበር፣ የደወለልኝ ደግሞ አንቺን የሚያግዝሽ ባለስልጣን ነው ሲላት ደነገጠች። አትደንግጪ፣ ሁሉንም ነገር ነግሮኛል። በሱና ባንቺ መካከል ምንም እንደሌለና እየተዋወቃችሁትም ዱባይ ሆስፒታል ውስጥ በጽዳትነት ስትሰሪ እሱ ደግሞ ታሞ አንቺ የነበርሽበት ሆስፒታል ነበር። እናም እዛ በአጋጣሚ ተዋወቃችሁ። በአንዳንድ ነገሮች ታግዡ እንደነበረና
እንደ ታናሽ እህቱ እንደሚያይሽ ነግሮኛል። ስለ ልጅሽ ሁልጊዜም እያለቀሽ እንደምትነግሪውም ነግሮኛል። ቃልዬ ይቅርታ መጠየቅ ሳይኖርብኝ አይቀርም አላት። ቃል ኪዳን ተንሰቅስቃ አለቀሰች። ያ ሰው ድጋሚ ባለውለቷ ሆነ። ልጇን እንዳታጣው ይህንን ታሪክ ፈጥሮ ሮቤልን አሳመነው። በእርግጥ በውሸት የተገነባ ሕይወት ዘላቂ ላይሆን ይችላል። አንዳንዴ ግን ውሸት የሚያስፈልግበት ቦታ አለ። ይሄ የውሸት ታሪክ ማንንም አይጎዳም። ይልቁንስ የተሰበረ ልብ ጠግኖ ወደ እውነተኛው ሕይወት የመሸጋገሪያ ድልድይ ሆኗል። ቃል ኪዳን ሕይወትን እንደ አዲስ ጀመረች። ከልጇ ከብሩክ ጋርና ከሮቤል ጋር ያላትን ግንኙነት አጠናከረች። የጀመረችው የሞዴሊንግ ትምህርት ወደ ማስታወቂያ ሥራ እንድትገባ አግዟታል። ወራቶች አለፉ። ታዋቂ የቴሌቪዥን ማስታወቂያዎችን እየሰራች ነው። ልጇ በሷ ይኮራል እንጂ አይሸማቀቅም። ከሮቤል ጋርም ፍቅርን ካቆሙበት ጀምረዋል። አሁን ደስተኛ ሆናለች። ህልሜ ተቀብሯል ብትልም እንደ አዲስ ሕይወት ዘርታ እየኖረችው ነው። ከዛ የሲኦል ሕይወት አውጥቶ ህልሟን ሕይወት የዘራበት ሰው ሁልጊዜም ታመሰግነዋለች። ቴሌቪዥን ላይ ስታየው ፈገግ ትላለች። በሥራው ሲሸለምና ሲሞገስ ደስ ይላታል። ይህ ሰው ሁልጊዜም ቢሆን ከፍታ ይገባዋል ትላለች። እሱም ቢሆን ማስታወቂያ ላይ ሲያት ፈገግ ይላል። ይች ሴት ማንም ያልሰጠውን ነጻነትና ደስታ ሰጥተዋለች። በስኬቷ ይደሰታል። የተሳሳተ ቦታ ላይ የተጀመሩ ግንኙነቶች ሁልጊዜም መጥፎ መጨረሻ አላቸው ማለት አይደለም። መልካምና አስተማሪ መጨረሻዎች አላቸውም አሉ። አበቃው። ከፊያሜታ አምሃ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣው ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።